ኦልሞስት በሁለት ቪዲዮ ከአንድ ወር ከምናምን ውስጥ 304,000 አካባቢ ሰርተሃል። በዚህ ወር እስኪ ምን ያህል ተከፈለ ከሁለቱ? የተከፈልኩት አሁን የመጀመሪያው ማለት ነው አንደኛው በአንድ ወር ከ15 ቀን ይመስለኛል። አሁን ቅድም ላይ አይቼው ነበር 1.5K ማለት ነው $1,500 $1,500 ይሄ ያንዱ ነው ያንዱ ቻናል ያንዱ አካውንት ነው። ያንዱ አካውንት ይሄ በአንድ ወር ከ15 ቀን በወር ደግሞ ላስቆም በ1000 ስንት ነው ያልከኝ? 1515 ይላል። 1515 በአሁኑ በባንክ ምንዛሬ ላባዛው 230,000 ብር በአንድ ወር ከ15 ቀን ከአንድ ቻናል። እሺ ተኛ አሁን 570 ከአንድ ቪዲዮ ማለት $570 ከአንድ ቪዲዮ ብቻ ከአንድ ቪዲዮ ብቻ። ደሃ መሆን የለበትም የኛ ትውልድ መቸገር የለበትም በፋይናንሻል ጉዳይ። ዘመኑ የቴክኖሎጂ ስለሆነ እንደዚህ የመጣልኝና እንደዚህ የታየልኝ ኔትወርኩን ብቻ በኔትወርኩ አማካኝቼ በመተው ምናምን በእንደዛ አይደለም። ትንሽ ስቃይ ማለት ትንሽ እንደዛ ያስፈልገዋል ማለት ነው። በደንብ ቢያንስ የሆነ ውጤት ለማግኘት አንዱን ውጤት ለማግኘት እስኪ ይልፉና ይዩት። ስልክ አጠገብ የገዛው ወይስ ይሄን የምታወራኝ ስልክ ነው? አለ እስኪ አሳየ። ላሳይ እንዴ ኢንስፓየር ነው ማድረግ እንደሚቻል አሳየ እስኪ። ይሄ ማለት ነው ለእንትን ነው ለቲክቶክ መስሪያ ለቲክቶክ ክሬተር ሪዋርድ መስሪያ ብዬ ማለት ነው። ያትችኛው ሌላም ደግሞ ገዝታ ኤ6 ደግሞ ይሄችን ደግሞ ኤ6 ጎበስ ሁለት ስልክ ብቻ 10 ቢያንስ ማለት ነው በቀን እንደው 5 እኮ መልቀቅ 5 ለአንዱ ነው ለአንድ አካውንት ነው ይሄንን ምንም ማለት ነው። ቢያንስ 5 አካውንት 5 ለቆ ከነዛ ውስጥ ትንሽ የታየው ማለት ነው ከፍ ብሎ የታየው ምን ነገር አለው የሚለውን አይቶ ያንን በሚመስል ደግሞ በቀጣዩ ቀን ማለት ነው ያንን በዛ ተመሳሳይ ከወር በላይ ነው ያንን የሚሰራውት። በቃ በየቀኑ ቢያንስ 5 እና 3 ድረስ አንዴ ከበዛ ካነሰይ 3 እስከ 5 ማለት ነው። ያንን እንደዛ ነበር የምለቀው ግን 1000 ከፍተኛ ማለት ነው 1000 ምናምን ነው የታየልኝ የነበረው። ብዙ ሰው ከሚሸወድባቸው ነገሮች መካከል ቲክቶክ ገንዘብ እንደማይከፍል በማሰቡ ምክንያት የተነሳ ብዙ ኮንተንቶችን የማይጠቅሙትን ህይወትን የሚያበላሹ ኮንተንቶችን እየተመለከተ ጊዜውን ዌስት ያደርጋል። ዛሬ በዚህ ቪዲዮ ላይ የቲክቶክ ማስተር ክላስ ተማሪ ከነበረው ከተማሪ ናርዶስ ጋር ዛሬ ከ1 ሰዓት ተኩል በላይ የሚሆን ኢንተርቪው አድርገናል። እንዴት አድርጎ በመቶ ሺዎች የሚቆጠሩ ገንዘቦችን እንደሰራ እንደው ምን አይነት ቻሌንጆችን እንዳለፈ አንድ ባንድ የምንመለከት ይሆናል። ይህ ቪዲዮ የተሰራው እናንተን ኢንስፓየር ለማድረግ ስለሆነ በጥንቃቄ ከመጀመሪያ እስከ መጨረሻ ድረስ መመልከታችሁን እንዳትረሱ። ከመጀመሪያ ላይ እኔ የምሰራው እንዳልኩ ኤንጂኦ ላይ ነበረ እየሰራው የነበረው ማለት ነው። ወጣ ያለ ቦታ ቢሆን እኔ የነበርኩት እዛ ላሊበላ ነበረ ከፍልፍሉ በላይ ከቤተ ጊዮርጊስ በላይ ከዚህ በፊት ተምሬ ነበር እዛው ኤንጂኦ ላይ እየሰራው። በጣም እዛ አካባቢ ኔትወርክ ወጣ ያለ አካባቢ ስለሆነ የምንሰራው ኔትወርክ ምናምን በጣም አስቸጋሪ ነው እዛ ማለት ነው። ኢንተርኔት ለማግኘት አስቸጋሪ የነበረበት ቦታ ነበር። የዚህ በተለይ ችግር ያለበት ቦታ ማለት ነው። ጦርነት ምናምን የነበረበትን ቦታ ነበር። ዙሮ በኤንጂኦ በእንትኑ ብንነድም በክልሉ ነበር ሄር ነው። ግን የነበርኩበት ቦታ ብቻ ሳይሆን እኔ የምሰራው ስራ ነው። በጣም ስለሆነ የምሰራው እዛ ላይ እሰራለሁኝ። ግን ብቻ እንደምታስበው አይነት አይደለም። ሁሉም ነገር ትልቅ የሚመስል ነገር ገብተህ ስታየው ነው ነገሩን የምርም እንደዚህ ነው እንዴ ብለህ በቃ ራስህን የምታረገው ማለት ነው። ምን ላይ ነበር የምትሰራው እዛ? እኔ አሁን እዛ ጤና ጣቢያ ነበረ። አንደኛ ጤና ጣቢያው ላይ ነበረ። ኤርፖርቱ ነበርኩኝ። ወደ መጨረሻ ኤርፖርቱ ነበርኩ ወደ 6 ወር 7 ወር ማለት ነው። ስለዚህ እንዴት ነበር የላሊበላ ኤርፖርት ነበረ እዛ አካባቢ ላይ ነበር። እዛው ጎኑ ማለት ነው ኤርፖርቱ። ክፍያው ምናምን ጥሩ ነበረ በሰዓቱ? ምን ያህል ታገኝ ነበር በወር እስቲሜት? በሰዓቱ ማለት ነው እኔ የገባሁት አመታችን ነው አመቴ ማለት ነው። መጀመሪያ ላይ ተመረኩኝ። ከተመረኩ በኋላ በቀጥታ ትንሽ ወር ብቻ አረፍ ብዬ ሆነ አረጋለሁ በሚል ነበር። የዛኔ እኛ አካባቢ ዛማራ ላይ ሙሉ ኢንተርኔት ተዘጋ ማለት ነው። ጠፋ፣ ሙሉ ነው የጠፋብን። ከዛ እኔ እሰራቸዋለሁ ያልኩት ነገር በሙሉ ምን ልስራ ማለት ተቀጥሮ መስራቱን ቀስ ብዬ ነበር አስቤ የነበረው። ትንሽ 3-4 ወር ምናምን ቆይቼ ብዬ ማለት ነው ከተመረኩ በኋላ። በምንድን ነበር የተመረከው? ከዛ በኋላ ግን ምንድን ነበር የተመረከው?
የኔ በኮምፕሬሄንሲቭ ነርሲንግ ነው የሚባለው። ያው አጠቃላይ አሁን ላይ የነርሲንግ እንትኖች ተከፋፍለዋል ለህፃን ለሰርጂካል እየተባለ እኔ ሙሉን ነበረ የሙሉ እንትን ነው እና በኋላ ምን አረግን በቀጥታ ኢንተርኔቱ ሙሉ ሲጠፋብኝ በዚህ እንትን እያረኩ እየሰራሁ ነበር። በእርግጥ ሌላ በዩቲዩብ ምናምን እየሞከርኩ ነበርና በዛው ማለት ነው። እሺ አንድ አመት ከ6 ወር አካባቢ የሚሆን ሙሉ ነው የጠፋብን እዚህ ማለት ነው። በቃ ኢንተርኔት ምንም አናገኝም። ኔትወርክም ለራሱ ይጠፋ ነበር። የነበርኩበት ደቡብ ወሎ ነው እኔ ያለሁት የተወለድኩትም እዛው ስለሆነ ከደሴ ብቻ ወደ 30-40 ኪሎ ሜትር የሚርቅ አካባቢ ነውና በጣም በቃ የዛኔ ሙሉ ሲጠፋ እኔ እሰራለሁኝ በጣም ሌሎች ነገር ትምህርታዊ ነገሮች ላይ በጣም እንትን አረግ ነበር ማለት ነው። በጣም ነበር የምለፋው ግን ምንድነው እሰራለሁኝ የሆነ ነገር በቸም እንትን ያመጣል ተጠቅሜም የሆነ ነገር እንትን ያመጣል ደስ የሚል ነገር ሲሰራው ጥሩ ነገር ስለሆነ ብዬ ነበር። ግን እንትኖቹን ያን ያክል አላውቀውም ማለት በፕላትፎርሙ ላይ አንድ ሰው እኮ ብዙም ሳይለፋ ትንሽ ነገር ብቻ ስላወቀ እንዴት እንደሚሰራ አልጎሪዝሙ እንዴት እንደሚሰራ እነዛ ነገር ብቻ ስላወቀ ብቻ ቶሎ ጥሩ ውጤት ያመጣል። ያንን ነገር ማሳደግ ይችላል። መስራት እንኳን የምፈልገውን ነገር ለማሳደግ ይሆን አውቀው እየለፋህበት ትንሽ ነገር ውጤት ማምጣት አለበት። እኔ እየለፋሁኝ ማለት በጣም እየሰራሁበትም ምንም አላገኝም ግን ወደፊት ይመጣል ምናምን ነበር በዛ ነበር። ከዛ ያው ኤንጂኦ ላይ መጨረሻ ከአንድ አመት ከኢንተርኔቱ ከተዘጋ በኋላ ማለት ነው ከአንድ አመት ከ6 ወር የዛኔ ኤንጂኦ እንትን ስራ እንትን ወጣ በዛ ገባሁኝ ማለት ነው። ከዛ ግን እዛ እየሰራሁኝ እንትኑን ያልኩ መጀመሪያ በ20 ሺህ ብር ነው የተቀጠርነው እኛ ማለት ነው ዶር። ከዛ እኔ ልክ እኛ ስንጨርስ ኮንትራታችንን ስንጨርስ እንትን መጀመሪያ እዛው እየሰራው ማለት ነው እየሰራሁኝ ሶሻል ሚዲያ ማኔጅመንት እየተማርኩ ነበር ኦንላይን እንደዚህ። እሺ እና ልክ እሱን ጨረስኩት ማለት ነው። እሱን እየጨረስኩ እያለ ስራውን ኤንጂኦ ላይ ችግር የለውም ማለት እዛም ላይ ሊደርም በቡድን ነበር እንትን የተደረግነውና ሊደርም ተደርጊያው ሪፖርትም ልክ ነበረ በየሳምንቱ ማለት ነው። ሁሉንም ነገር በቃ አብዛኛውን ነገር እዛ ሰራ ነበር። እስከ ጤና ጣቢያዎቹም ለራሱ ወጥተው ለዘመቻ ምናምን ይወጣል በተለያየ ቦታና ከጤና ጣቢያም ብቻ ሳይሆን ሌላም ቦታ እየወጣን ሰራ ነበር። እና ያንን በጣም አየሁትና በጣም ብዙ ሰራለሁኝ ግን ይሄ ነገር የሚያዛልቅ አይደለም ማለት በዚህ አይነት ሁኔታ በሚል ሶሻል ሚዲያ ማኔጅመንቱን እየተማርኩ ነበር። ምንም ኔትወርክ ቢቆራረጥም አለበትም ቦታ ቢሆን ብቅ እያልኩኝ እማራለሁ ብዬ ማለት ነው። እሱን ጨረስኩ። ልክ እንትኑ ሲጨርስ ወደ እንትን ነው የገባሁት። ሰኔ ላይ ነበር የጨረስነው። ከዛ ወደ ሶሻል ሚዲያ ማኔጅመንት ሰራለሁ ብዬ ወደ ላሊበላ ማለት ነው የመጣሁት። እሺ ከዛ ላሊበላ ሶሻል ሚዲያ ማኔጅመንት እሱን ደግሞ ለመስራት መጣሁኝ። ግን እዛም ላይ ደግሞ እንደጠበቅኩት አልነበረም። አካባቢው የቱሪስት ቦታ ምናምን ነበር ግን አሁን ላይ ቱሪስት አይመጣም። ሆቴሎች ምናምን አብዛኛው ተዘግተዋል። እና ያንን ነግሬያቸው ነበር ግን አሁን ደንበኛ ምንም ስለማናገኝ በቃ ምናምን አሉ። 1-2 ቦታ ሰርቻለሁኝ። ለአንድ ወር ቡቲክ እና ጂም ቤት ሰርቻለሁኝ። ሶሻል ሚዲያቸውን እንትን ለማድረግ ማለት ነው በደንብ ማኔጅ ለማድረግ ሽያጫቸው ምናምን በቃ እንደዛ ለማስተዋወቅማ ብዬ ለአንድ ወር ሰራሁላቸው። ግን እንትን አይደለም ለነሱም የምጠይቃቸውን ብር አምነውበት ምናምን ይሆነ ይፈልጉታል ስራውን በደንብ ፈልገውት ግን ደግሞ ብር ብዙ ማውጣት አይፈልጉም ስላላወቁት ማለት ሌሎች ቦታ ስላላወቁት ማለት ነው። የመጀመሪያው ላይ ትንሽ ጥሩ ውጤት ነገር ነበረው ጥሩ ነው ምናምን እንቀጥላለን ግን ዋጋው ደግሞ በጣም እንትን አለብኝ። እዛም ሰራው በ20 ሺህ ነው። እንደውም እኔ የምነግርህ አሁን እዚህ ላይ እዛ ከጨረስን በኋላ ማለት ነው ኤንጂኦ ላይ ጠሩኝ ማለት ነው ሌላ በ40 ሺህ ዙሮ በ1400 ብር በቀን ሆኖ እዛ ስራዬን ምናምን ሰላዩት እንድሄድ ማለት ነው። እዛው ትንሽ እዛው ወጣ ያለ ቦታ ነው እዛው ማለት ነው እዛው ሰሜን ወሎ ላይ እና ያንን ሲሉኝ እኔ ያንን ሰለማቀው ተመልሼ እንደማሄድ ምናምን ነው የነገርኳቸው የዛኔ ማለት ነው። እንጂ አሁን በየቀኑ አሁንም እየሰሩ የሆነ ጊዜ በቃ ደውለውልኛል። እኔ ምንም በዚህ ሳላገኝ ዜሮ ማለት ነው እዚህ ላይ እየሰራሁ በቃ የዛኔ ደውለው እኛ
በየቀኑ እየተከፈለ ነው እንደዚህ እንዴት ነው እምቢ የምትለው ምናምን ብለው የደወሉልኝ ነበሩ። አሁንም እየሰሩ ማለት ነው። ያንን ያልኩ በፊት እኔ እንደዛ አሰራ የነበረው በ20 ሺህ ነበር። ግን አሁን በቀን 1400 እስከ 30 ምናምን እስከ 40 ሺህ የሚጠጋ ነው አሁን በወር ማለት ነው የሚከፈሉት ከኔ ጋራ እንደዚህ ተጠርተው እና አሁን ያንን ያረኩበትን የራሴ ምክንያት አለኝ። እዛ ላይ ልሰራ ትችላለህ ወይ ምናምን ታረጋለህ፣ ግን ለውጡን አታመጣ ማለት ከፍ ያለ ነገር በፈለከ ቁጥር ያን ነገር ማድረግ አትችልም። ሌሎቹ ጋራ ደግሞ እንዳልኩ ደግሞ እንትን ብሎ የሚሰራ ሰው ግዴታ ቢያንስ ካንተ ጋራ እንትን የሚል መኖር አለበት። ያንንም መሆን አልቻለልኝም። ሰዎቹ በቃ በመፈልገው ልክ አብሮ መስራት ማለት ነው። አብሮ በትክክል እየተጋገዝክ መስራት። እኔ እንዳልኩ ይሄንን ብቻ አይደለም ብዙ ነገሮችን የሞከርኩት። እንደዚህ አመት ብዙ ነገር የሞከርኩበት የለም እንደባለፈው ማለት ነው። ኔትወርክ ማርኬቲንግን ገብቼ ነበረ። እሱንም ቤት ለቤት ለራሱ ቅባት እንትን ሁላ እሸጥ ነበር። አንዲት ቀን ከረፍታችን ቅዳሜ ማለት ነው። ቅዳሜ ረፍቷን ጧት በሌሊት ተነስቼ ቤት ለቤት እየዞርኩ ላሊበላ በትራንስፖርት እጄ ማለት ነው ያንን ሁላ ስሸጥ ነበር። ምንም በዛን ሰዓት በቃ ሁሉንም ነገር አይነት እየሞከርኩኝ የትኛው ይሻላል በየትኛው ልገፋበት እችላለሁ እያልኩ እንጂ እንደዚህ ለራሱ ሰው ጋር ያን ያክል እንትን አልነበርኩም። የሚያወራ ሰው ምናምን አይደለም የነበረው። ግን አንዳንዴ የማታውቀውን ነገር ሳትሞክረው እንትን ማለት አትችልምና መለማመድ ነው ነገር ይሁን ከተለማመድከው ብዬ ነው በዛም የገባሁት የነበረ እና እዚህ ላይ ገባው ማለት ነው። ይሄንን ስገባ ነው ቀርሞ እንትኑን ናቶሎ ተብዬ በ1400 ናቶሎ ተብዬና አንድ ጊዜ ይቅርታ ስላቋረጥኳችሁ ወደ ኢንተርቪው እንመለሳለን። የቲክቶክ ማስተር ክላስ መመዝገብ ለምትፈልጉ ምዝገባ ዛሬ ስለተጀመረ አታች ዲስክሪፕሽን ላይ በሚገኘው ሊንክ ገብታችሁ መመዝገብ ትችላላችሁ። አታለበትር 26 የቴሌግራም ቻናል ላይ ኮንታክት ልታደርጉ ትችላላችሁ። የምንቀበለው በጣም ጥቂት ተማሪ ስለሆነ ያለንም ቦታ ደግሞ በጣም ጥቂት ስለሆነ ቀድማችሁ መመዝገባችሁ እንዳትረሱ። የ30% ዲስካውንት ስላለው አሁኑኑ ቀድማችሁ ተመዝገቡ። እኔ እዚህ ከእናንተ ጋር ስመዘገብ በቃ በኩል ሰዓት ነው የትኛውን እንትን ልበል ብዬ በቃ በዚህ ነው የምገባው ምናምን ብዬ በዚህ ገባው። እንዴት አገኘው መረጃውን? ኮርሱን አሁን ለምሳሌ እኛ ጋር ለመማር መረጃውን እንዴት አገኘው? ከየት አገኘው? ከዛ እንዴት ወሰን? እሺ እሱን ያገኘሁት ማንም ነግሮኝ አይደለም። ዞሮ ነው ዩቲዩብ ላይ እንደዚህ ሶሻል ሚዲያ ነክ ነገሮች ሆነ በቃ የሚያሳድጉ ነገሮችን በቃ የማየው እንደዛ ነው። ሰዎች ጋር ቢሆንም የምትውልበትን አዋዋልህን ስለሆነ የሚሆነው የምታየውም ነገር እዛ በሰራ ማለት ነው እሰራለሁ እንጂ ሰው ጋር ለራሱ ብዙ ኮንታክት እንትን የለኝም። ሰርቼ እመጣለሁኝ ዩቲዩብ ላይ እችላለሁኝ አንዳንድ እንትኖችን ላይ እችላለሁ እና ያየሁት ያንተን በዩቲዩብ ነው። በዩቲዩብ ላይ ነው ያገኘሁት ማለት ነው። ከዛ በፊት አንተን ማውቅህ አንድ ጊዜ ብቻ ነው። ቲክቶክ እንዳልኩ ቲክቶክም አልጠቀምም ዩቲዩብ ብቻ ነበር የምጠቀመውና ቴሌግራም ነበር ያለኝ ከዛ በፊት። እሺ ብዙ ጊዜ የተማርኩትም በዩቲዩብ ነው። ከዩቲዩብ በጣም ከሚጠበቀው በላይ ሰው ለሚማር ከፈለገ ከዛ በጣም ብዙ ነገር የሚገኝበት ነው። ግን እኔ ያገኘው በቲክቶክን ከፍቼ ማለት ነው ለሶሻል ሚዲያ ማኔጅመንት የዛሬ 8 ወር ምናምን ይሆናል። የዛኔ ነው የከፈኩት። የዛኔ ከፍቼ እንደዚህ እንትኖችን ሳይ ያንተን ቪዲዮ ዝሮ ድንገት አገኘሁት። ሪአክሽን ቪዲዮ ነው ይመስለኛል እንደዛ አለ ነበር ተከከለ እና ያንን ከዛ አንድ አየሁኝ። ከዛ ሁለተኛ የሆነ ቅጣው ጅጉ ምናምን ብቻ እዛ አካባቢ የሆነ ነበርና ያንን ቪዲዮ እንደዛ አየሁትና ከዛ ሁለተኛ ማየው ከዛ ውስጥ ላይ ገባሁኝ። ውስጥ ላይ ሳየው በቃ ልክ የሆነ እየተማረ የሚሰራ ልጅ አይነት ነው ማለት የሚተጋ አይነት ነው ምናምን ብዬ ብቻ በውስጥ ዝም ብሎ ብቻ እንደዛ ነው ያለው። ከዛ በኋላ ግን በዩቲዩብ የመጣሁት ማለት ዩቲዩብ ላይ ሳይ ደግሞ ይሄንን ነገር እየተውኩት ማለት ኤንጂኦውን ይሄን አልገባም በቃ አሁን ማቆም አለብኝ ሌላ ነገር የሚያሳድግ ነገር መስራት አለብኝ እያልኩ እንዳለ ድንገት ዩቲዩብ ላይ ነው ያገኙት። እሱን አየሁት። ቀጥታ ምንም አላልኩም። ሶሻል ሚዲያ ማኔጅመንቱንም ለራሱ ስገባ በሁለት ነው። እሱንም ዮናስንም አላቆም ነበር። አንድ ብቻ በፖድካስት ላይ አየሁት። ከዛ ሁለተኛ እንትን ሲል በቃ እዚህ ላይ ገብቼ ቢያንስ ኤክስፔሪያንስ ሁሉ ሰድብ ከሱ በደንብ ቢሆን ብዬ ነው የገባሁት። ከዛ ያንተንም ልክ እንደዛው ነው የገባሁት። ከዛ በፊት አላቅም። ከዛ ገብቼ ቀጥታ ምገባ ነበር የመሰለኝ ማለት ነው እናንተ ጋር። ከዛ ለካ ሳምንት የሚከፈትበት ወደ ሳምንት አካባቢ እንትን አለው። አዎ ጊዜ አለው ወቅት አለ ጀምርበት። እኔ ደግሞ ቀጥታ እንደተመዘገብኩ ምገባ መስሎኝ ልክ ያኛውንም ቢብዬ የዝን ከተመዘገብኩ በኋላ በቀጥታ ነበር በቀጣዩ ቃል ለመጀመሪያ የተዘጋጀሁት። የዛኔ ባይለካ የለም ሳይ ቀጠሮ ወደ ሳምንት ምናምን ያልፋል እና ያችን 6 ቀን ነው 7 ቀን
በዩቲዩብ ስለ በቲክቶክ ላይ እንዴት ክሬተር ሪዋርድ ፕሮግራም እና ቲክቶክ ሾፕን የሚሰሩ ቱቶሪያሎች ምናምን በደንብ በቃ የዛኔ ነው ያየሁት እና የዛኔ ሳይ ወደ ቲክቶክ ሾፕ እንደውም ቀድሜ ለመግባት ያሰብኩት በቲክቶክ ሾፕ ላይ እንዴት ምን ያክል እንደሚገኝ ጠንክረው እናንተን ለሰሩት ምን ያክል እንደሚያገኙ እንዴት እንደሚሰሩ ምናምን ያንን በደንብ ሳይ በቃ ወደዛ ገፋይ ማለት ነው። እንደውም ከክሬተር ሪዋርዱን ብዙም አላየሁትም ነበር እና በቀጥታ እናንተም ጋራ ቲክቶክ ሾፑን ነው የምትሰጠው የመሰለኝ እንዳለ በቃ ያው ማስተር ክላሱን አይደል የተመዘገብከው? በማስተር ክላሱ ማለት ነው። ማስተር ክላስ ያው ቲክቶክ ሾፕ ክሬተር ሪዋርድ እና ቢዝነስ ኢትዮጵያ ላይ ቢዝነሳቸውን የገነቡ ሰዎች ለኢትዮጵያ ቲክቶክን ለኢትዮጵያ ቢዝነስ ደግሞ መጠቀም 3 አይደል ያለው ክሬተር ሪዋርድ አይተናል። የመጀመሪያው ቲክቶክ ሾፕን ያየን ከት ፎሎወሩ ዝቅተኛ ስለነበረ ክሬተር ሪዋርድ 10,000 ስለሚጠይቅ 500 ስለሆነ ማለት ነው። ክሬተር ሪዋርድ ደግሞ 10,000 ስለሚጠይቅ ዜን እሱን ካየነውና አልጎሪዝሙን የኢንተርናሽናል አንደርስታንድ ካረግን በኋላ ሁለተኛ አካውንት ደግሞ የኢትዮጵያ ሶስተኛው ክፍል ያየነው ደግሞ በኢትዮጵያ ላይ ብራንድ እንዴት መገንባት ይቻላል የሚል ነበር። 3 ክላሶች ማስተር ክላስ ሲባል 3ቱንም አጠቃሉ ገንዘብ በኢትዮጵያ አክሰስ ሊገኝበት የሚችለው ነው እና ስትገባ እንዴት አገኘው? ከገባው በኋላ ከጀመርኩ በኋላ ሙሉ ቲክቶክ ሾፑን ላይ ሐሳቤ ወደዛም ስለነበረ ቀጥታ ወደ መክፈቱ ላይ ገባሁ። ግን ከኮርሱ ላይ መጀመሪያ ላይ እንትኖች ነበሩት ደረጃ ስቴፕ ባይ ስቴፕ አይደለም እንትኑን የሰጣችሁን ቀጥታ መክፈት ምናምን አይደለም። እንዴት ነው ምን አሉት ኮርሱን ምን ይዛል እዛ ላይ እንዴት ይገኛል ምናምን የሚሉትን ነገሮች ስለ ቲክቶክ እንደዛ ምን ይሰራበታል የሚሉትን ስለነበር እኔ ደግሞ እነዛን አይቻቸው ነበረ። ግን ከናንተም ደግሞ በኢትዮጵያ ደረጃ እና በእኛ ልክ ማለት ነው እንዴት ይገኝበታል የሚለውን እንዴት እንደሚሸፍን ማለት ነው በኖት እያስኩ ነው ሙሉውን ስከታተል የነበረው። ከዛ እነዛ እሱ ላይ ማለት በቪዲዮ ማለት በኖት ነው ሙሉውን ማለት ነው ማለት ብቻ አብዛኛውን እየጻፍኩ ነው እንትን ማረጋቸው እና እዛ ላይ ያሉት አሁን ከመጀመሪያ አካባቢ ማለት ነው ያንን እያየሁኝ ግን እኔ ምን ነበር ቸኩል ነበር ማለት እንደ ነገርኩም ከዛ ከወጣሁ በኋላ ቶሎ ለመጀመር ነው ያለኝ ፍላጎት ሌላ ነገር ስለማልሰራ ይሄኛው የኔትወርክ ማርኬቲንግ ያልኩትንም እዛ ውጭ ላይ የነበሩኝ እቃዎች ስለነበሩ እነዛንም ሸጣቸው እየወጣሁኝ እየመጣሁ ነበር እንትን ማረገው ማለት ነው እና አንዳንዴ ስለዚህ ሙሉ አሁን ትኩረቴን ምን ማድረግ አለብኝ ወደዚህ ማዞር አለብኝ። ወደዚህ ሳዞር ደግሞ የሰጣችሁኝ እንትን ቶሎ ጨረስኳቸውና ምን ማድረግ ነበርብኝ እንዳልጀምረው ከፍቼ አከፋፈቱ ላይ ችግር ልፈጥር ይችላልው። ከዛ በኋላ ያለው ነው ትንሽ አሁን እየተሻለኝ የመጣው ማለት ነው። ሰላከፋፈቱ ላይ ያሉትን እና ከተከፈተ በኋላ ዋርም አፕ መደረጉን አሁን ዝም ብለን ቀጥታ ማንኛውም ሰው መቼም ይሆን ነገር ቢጀምር ቀጥታ ገብቶ እንዴት እንደሆነ ምናምን አንዲት ቁልፍ ነገር ካገኘ እሱን ነገር የሚያሳይ ሰው ካለ ያን ነገር የከፈልክበትን ነገር ልታገኝ ትችላለህ። ገብቷል እንጂ ሙሉ አሁን ሌሎች ሙሉ ሊሰሩ ይችላሉ ማለት የሆነ እንትን ብለው ከፍተው ቲክቶክን ከፍተው ሙሉ ሊሰሩ ይችላሉ ሊታገሉ ይችላሉ። ድንገት የመምጣት ሊኖረው ይችላል ላይኖረውም ይችላል። እኔ አሁን እናንተ በትክክል ሰርተናል የሚለውን ነገር ሰላመንኩበት ማለት ነው። በቀጥታ በቃ ያንን ሰላመንኩበት እናንተ የምትሉትን እያንዳንዷን ነገር አርጋት ውጤት አመጣም አላመጣም በቃ እስከመጨረሻው ማየት አለብኝ ብዬ ስለነበረ የሰጣችሁንን ኮርሱን በትክክል ማለት ነው ካከፋፈቱ ጀምሮ ቀድሞ ሎኬሽን አቃየር መጀመሪያ እንደውም የሎኬሽን አቃየር እና የፕሌይ ስቶር ላይ ያለውንም ሎኬሽን አቃየር በተጨማሪ ደግሞ ከተከፈተ በኋላ እንዴት ዋርም አፕ ማድረግ እንዳለብን ከመንፈልጋቸው ኒሾች እነሱን ተከተል ማለት ለነሱ ማለት ነው። አንድ ሰው ሁለት ሰው ቲክቶክን ቢከፍት የተለያየ ኒሽ እስካለው ድረስ ዋርም አፕም ሲያደርግ በተለያየ መልኩ ቢሄድ ጥሩ ነው በራሱ ኒሽ ማለት ነው። ያንን ነገር ከዛ አግኝቻለሁ። ያንን በማየት ከመጀመሪያ አካባቢ ማለት ነው ሞክሬያለሁኝ እነዛን ነገሮች እና ምን አረኩኝ ለቲክቶክ ሾፑ ለብቻው ለክሬተር ሪዋርድ ደግሞ የሚሆን ብዬ ከፈኩኝ። ከዛ በቲክቶክ ሾፑ ዝም ብዬ እንትን አረኩ መስራት ጀመርኩ። ከሱ ላይ እንትናን ታውቀው ከሆነ ማለት ነው ክሪስቶ የሚባለው ልጅ ታውቀዋለህ? ቲክቶክ ሾፕ
ድሮፕ ላይ የሚሰራው አይደለ? ድሮፕ ሺፒንግ ላይ እንደዛ ይሰራ ነበር መሰለና እኔ እሱን አላውቅም። ክሪስቶ ሜተድ አሁን እንደውም በክሪስቶ ሜተድ ተብሎ ይላሉ እና እንደዛ አይነት አለው። ፊቱን ግማሽ ነገር ነው፣ ድምጽ እንትን አይልም። ኦኬ አንተ መጀመሪያ የሰራቸው ማለት ናቸው። በቀን ከመቶ በላይ በቀን አይደለም እንደውም ዙሮ በሰዓት ውስጥ በጣም ብዙ ነው የሚለቀው። ከመቶ ሊሆን ይችላል። እሺ ክሪስቶ የሚል ታገኘዋለህ። ዙሮ ግማሽ ነው ፊቱ አያወራም ማለት ነው። ግን በቃ በጣም ብዙ ከእንትን ከቲክቶክ ሾፕ ለራሱ ከሚያገኙት ብዙ ብር ውስጥ እዛ ውስጥ እንትን ብለዋል። ባለፈው አመት ላይ ነው እንደዛ እያየሁ ነበር። እና በቃ የእሱም ሜተድ ይዤ እሄዳለሁ አልኩና ለኔም ቀላል ነገር ስለሆነልኝ ለማስረዳትም በእንግሊዘኛ ምንም ስለሆነ እንትን ላደርገው ስለምችል ያን ያክል እንትን ስለማለት ምን አደረኩ? እንትን ነው የሚያደርጉት ኮል ቱ አክሽን እና የሆነ ዲስክሪፕሽን ነገር ከእንትኑ ላይ ስክሪኑ ላይ ያስቀምጣል። በቃ ይሄን ነገር እንደዚህ ነው ምናምን የሚለውን ማለት ነው ስለ ፕሮዳክቱ ነገር። ያችን 15 ሰከንድ ልትሆን ትችላለች። ግን በቃ እንትኖቹን እያመጣ እሱ እዛው ሀገር ስለሆነ ዙር አለበት ፕሮዳክት እያመጣ ስለሚያደርግ ፕሮዳክቱን በእጁ ያሳያል። አለቀ። ያሳያል። ግማሽ ፊት ነው ያለው። ከባክግራውንድ ላይ ሙዚክ የሆነ ይጠቀማል፣ ሳውንዶችን ይጠቀማል። ሌላ ምንም ነገር አያደርግም ማለት ነው። እነሱን አሳይቶ ነው የሚወጣው በቃ። እና በአንድ ሰዓት ውስጥ 100 ይመስለኛል እንደዛ ድረስ ይለቃል። 100 እስኪ ድጋሜ አንተ ይኸውና እንደዛ ይመስለኛል። በቀን በጣም ብዙ ነው የሚለቀው። በቀን ብቻ በሰዓት ይሁን በቀን ከመቶማ ከዛ በላይ ነው የሚለቀው ማለት ነው። ምናልባት በሰዓት 20 ሊሆን ይችላል። እንደዛ እኔ እንትን አሳስቸው ሊሆን ይችላል። እሺ እና በጣም ብዙ ነው የሚለቀው። ከዛ ውስጥ አሁን የሚወጣለት አለ ቢያንስ በቀን እንደዛ ለቆ ከዛ ውስጥ በመቶ ሺዎች ምናምን የሚታያለ። ከዛ ውስጥ የሚገዛው ደግሞ ሰው አለ ማለት ነው። እና ያንን ይዤ እኔ በቀን እኔ ደግሞ 15 ቢያንስ አያቀተኝም። እሱ ቢያንስ እንደዛ እየሰራ ነገር አልኩና እኔ በ15ቱ ጀመርኩት። ከዛ መታገል ሆነ ማለት ነው። እንትኑ መጀመሪያ አካውንት እንትን እንዲያደርጉልኝ ለፎሎወር ለማምጣት ብዬ ዝም ብዬ ፎሎ አርጉኝ አይነት ነገር ነበር ዝም ብዬ ሰራ የነበረው ማለት ነው። ከዛ ፎሎ አርጉኝ አይነት ያንን ነገር ሳረቅ ቆየሁኝ። ግን ብዙም ፎሎወር አልመጣ ሲል ምን አደረኩ? ፎሎ ባክ ሳገኝ ፎሎ ባክ እንደራረግ ማለት ነው። በዛ አርኩና 500 አስገባሁት። እሺ በፎሎ ባክ ማድረግ ይቻላል፣ ግን ውጤት ላይ ያመጣ ይችላል ማለት ነው። ትክክል። በኋላ ቫይራል ነገር ላይ ያደርግ ይችላል። እሺ ሲቀጥል ደግሞ በስፔን የዛኔ ሳይ ማለት ነው በስፔን የሚሰሩ ክሬተሮች የሚሰሩት በጣም ውጤታማ እንደሆነ ያንን አይቼ ነበር። እሺ ስለዚህ ምንድነው ያደረኩት የስፔንና የእንግሊዘኛ የሁለቱን ማለት ነው ያው ድምጽ ማውጣት እኔ ስለማላወራ እዛ ላይ እሺ የስፔኑና የእንግሊዘኛውን ማለት ነው በቃ አንዱን እንግሊዘኛ አንዱን ስፔን አንድ እንግሊዘኛ አንድ ስፔን እያደረኩ ነበር ሙሉ ማለት ነው። ቻናል ላይ አንድ አካውንት ላይ አንድ ቻናል ላይ አንድ አካውንት ላይ ሆኖ አንድ እንግሊዘኛ አለ፣ አንድ ስፔን አንድ እንግሊዘኛ አንድ ስፔን እያደረኩ። እሺ መጀመሪያ ላይ እንግሊዘኛው ብቻ ነገር ነበር። ከዛ እንግሊዘኛው ላይ ብዙ ማልሄድልኝ ሲል ሁለቱንም እየቀያየርኩ ማድረግ ጀመርኩ ማለት ነው። እሺ እና ለእናንተም ለራሱ እየላኩላችሁ ነበረ። ከዛ እንትኑን ኮልቷ ምንድነው መጀመሪያ ሁኩ ምናምን አስተካክል ምናምን አሉኝ። ከዛ እሱን በማስተካከልና ሌላ ነገር ሞከርኩ፣ እንደ ትምህርታዊ ነገር ለማድረግ ሞከርኩኝ። እሱን ሳረግ የመጀመሪያው የስፔኑ ዝም ብሎ 5000 ታየልኝ ማለት ነው። እሺ እንትን ነበር ዋሌት ላይ መሰለኝ ብቻ እንደዛ ነገር ላይ ነበር። ሾፑ የምትሰራው ዋሌት ነበር የምታስተዋውቀው? አንድ ዋሌት ብቻ አይደለም አጠቃላይ ጋጀቶችን ሆኖ ግን የዋሌቱን ማለት ነው እንትኖችን ያረኩባቸው የሆነ ምን ችግር ነው አይደለ የሆነ ሰው ሲሰርቅ ምናምን በቃ ያንን ዋሌቱ ቢኖር ምናምን የሚል ማለት ነው አይነት ይው መጀመሪያ ሳይቼ ያንን ነገር ነበርና ያችን ዝም ብላ ወደ 5000 ሲታይ ይሄ ነገር ጥሩ ሊሆን ይችላል አልኩና የስፔኑ ነበር ያ የሆነው። ከዛ ያን በዛው ቀጠልኩኝ፣ ግን ብዙም እንትን አልነበረውም ማለት እኔ ሰራለሁ ሪዛልት ግን የለውም አልነበረውም። እንግሊዘኛውም አላመጣልኝም ስፔኑም አላመጣውም ማለት ነው። ሲታይ በቃ ከ200 300 በቃ በጣም ከፍ ሲል 600 እንደዛ ነበር የሚታየው። እኔ ግን ቢያንስ በቀን እንደው በጣም አንሶ 5 ለቅ ነበር
በጣም ካነሰ እንጂ 15 ነበር የሚመጣው በቀን ውስጥ ማለት ነው። እና እንደውም ወደ መጨረሻ አካባቢ ላይ የአንከርን ታውቀዋለህ? አንከር ፓወር ባንክ ኤሌክትሮኒክስ ምናምን እንትን የሚያስተዋውቁት አዎ የዙሮ የነሱ በውስጥ ላይ እንደዛ አርግ ምናምን ብለው መጨረሻ አካባቢ ላይም ኮላቦሬሽን ፕሮሞት ለማድረግ ኮላቦሬሽን ምናምን ካምፔን በውስጥ ኮላቦሬት ነገር ሌላ የላኩላችሁ ነበር ሌሎች እንደዚህ በእንትን የሚገቡ ግን መጨረሻ አካባቢ ከአንከር ፓወር ባንክ ያንን እየሰራሁ ነበርና እነሱ እንደዛ ብለውኝ ግን ከዛ በኋላ እኔ አልገፋሁበትም። ምክንያቱም ስለቅ ሌላ የሚታዩት 200 ነው ስለቅ አሁንም በቃ እስከ 300 ነው እና ፋይናሊ ልከልኝ እስከማየው ማለት ነው ያን ቲክቶክ ሾፕ ላይ የምትለቀው እንደዚህ ፈጽሞ አይለቀቅም ምናምን ብዬ እንትን ያልኩ ነው አይደለም የምትለኝ አሁን ቪዲዮዎቹ እንደዚህ ብቻ የምነግርህ እንደነዛ ናቸው። ግን አሉ ለብቻው የአንከር ማለት ነው ብዙ የሰራሁለት አለ። ከፓወር ባንክ አይነቶች ያሏቸው የፒሲ ያለው የስልክ አለ ሌሎች ደግሞ ኤሌክትሮኒክሶች አላቸው። ኦኬ ብዙ እንዳጠቃላይ የጋጀቶች ነው በቃ የመፍጫዎች አሉ የጁስ መፍጫ አዳዲስ እንትኖች ይመጣሉና እዛ ላይ ቫይራል ይሆናሉ ብዬ ያየኋቸውን ነገር ቫይራል ሆኖ ወጡ ያየኋቸውን እነዛን ነው የምሰራው። ዝም ብዬ እነዛን እንትንም ለራሱ ሳረግ ነበር ምንድነው እንትን ዱዊት በማድረግ እንደዛም ነገር ስቲች አርገ ቪዲዮዎችን እነዛም ለራሱ እያረኩ ነበር። የስፔኖቹንም ቫይራል ይወጡ በቲክቶክ ሾፕ ሳገኝ እነዛን አረጋቸዋለሁ። ግን አብዛኛውን ኒሹ ትንሽ ጣበብ እንዲል በሚል ወደ ጋጀቶች ነገር ነበር እንትኖች ላይ ማለት ነው በቃ ከኤሌክትሮኒክስ ላይ ያሉም ነገሮች እነሱም ጋጀቶች ይኖራሉ። ከእንትን ምንድነው የሰውን ስራ የሚያቀሉ የቤት ማለት ነው ሃውስሆልድ ጋጀቶች ማለት ነው። አጠቃላይ በቃ ሃውስሆልድ ጋጀት እና ኤሌክትሮኒክስ ላይ አሁን ለምሳሌ እንትኖች አለ ፕሮጀክተር እንደ እንትኖች አሁን በጣም የሚገርሙ ፕሮጀክተሮች ይሆናል አይደል ትናንሽ አሉ ቤቱን በቃ ሌላ ነገር ነው የሚያስመስሉት። ማታ ላይ እነዛ በጣም ብዙ ነገሮች እንዳልከው ግማሽ ፊትን አሳይተህ የእነሱን ቪዲዮ ታመጣና የተወሰነ ማስክ አድርገህ ታይትል ጽፍበት በስፔን ኦር በእንግሊሽ እና ምንድነው ማድረግ ያንን ኤዲት እያረኩ ነበር በትዊች ነው ያልኩ በዛ ብቻ በዱዊቱ ሲሆን ነው እንጂ ቀጥታ ማመጣው ያንንም በቀን 1-2 ነው ያንን ማድረግ። ሌላውን ግን ኤዲት እያረኩ ነው እፈልጋለሁኝ ጥሩ የሚባሉትን ማለት ነው ከኦሪጂናል ክሬተሮች ሊሆን ይችላል ወይም ደግሞ የፕሮዳክቱን የሚያመርቱ ሰዎች ራሳቸው ይኖራቸዋል የቲክቶክ ከዛ ላይ እና ከዩቲዩብ ላይ ለራሱ ከዩቲዩብ ላይም ይኖራልና ከዛ ላይ አመጣለሁ ቆራረጥና አስተካክዬ ፕሮዳክቶቹ ማለት እነዛን ኤዲት አረጋቸዋለሁ። እኔን ከጎን በኩል አረጋለሁ ይሄኛው ቪዲዮ ደግሞ ከጎን በኩል ማለት ነው የኔ ፊቴ ግማሽ ስለሆነ የሚታየው በግማሹ እንትን ለማድረግ ከዛ እዛ ላይ ኤዲት አረጊ እንትን አረጋዋለሁ ስለ ፕሮዳክቱ ከላይ ደግሞ ጥቅሙን ማለት ይሄንን ምን ያክል ፓወር አለው ምናምን የሚሉትን ነገር ጨምራለሁ። መጨረሻ ላይ ሁኩን ደግሞ እያስተካከልኩ ስመጣ አሁን ለምሳሌ ቻርጀር ሊሆን ይችላል ያንን ፓወር እንትናችሁ 0 ሲሆን ምን አይነት ስሜት ይሰማችኋል አይነት በዛ በሁክ እንትኑን ጽፍና ከዛ ሌሎች ጽሁፎች ደግሞ ቀጠል አደርግበታለሁ። ሁለተኛ እስከ 3ኛው ሰከንድ እንደዛ ከሆነ እስከ 10ኛው ዋና የሚባሉት ነገር ጥሩ ነገሩን አስቀምጬ መጨረሻው ኮል ቱ አክሽን ነገር አደርግበታለሁ። ከዛ ያው እነዚህን እያረኩኝ ያው ብዙ እንትን አድርጌበታለሁ እሱ ላይ ማለት ነው። ግን እንዳልኩ ውጤቱ ወደ መጨረሻ እንደውም በቀን የሆነ ዝም ብሎ $10 ሆኖ አገኘሁት። እኔ ደግሞ ስለማላውቀው እንዴት እንደሆነ ምናምን ዝም ብዬ መስራት የነበረ ከዛ ሶስተኛው ቀን ላይ ደግሞ እንደዛ $10 ሆኖ አየሁትና $20 ሆነ ማለት ነው። እሺ ግን የማረገው በቃ የሚሆነው እንትን ማረገው ወይ ቫይራል አይወጣ ያመጣኋቸው በእንትን ነው የመጡት በፎሎ ባክ ስለሆነ እንትኑም አላድጋለኝና በቃ ያ ከሆነ ብዬ ነው መጨረሻ ይዛን የነገርኳችሁ ማለት ነው። ከነገርኳችሁ በኋላ አቆምኩት ያንን ማለት ነው። በዛ በቃ እንትን አለ መስላችሁ
እና በቃ በክሬተሩ ምክንያቱም የዛን ያንን እያረኩ ለክሬተር ሪዋርድ ያልኩትን ደግሞ በዚህ እየሰራሁ ነበር እና የዛኔ የክሬተር ሪዋርድ እየሰራሁ የነበረውን ልተው እያሰብኩ በቃ ልተው ማለት ነው። በጣም ብዙ በሞቲቬሽናል ሰራሁ ቢያንስ በቀን ማለት ነው 3 ሰርቼ ኮንሲስተንትሊ ነው የምሰራው ማለት ጠዋት ከለቀኩኝ 6 ሰዓት ከለቀኩ ማታ 12 ሰዓት በቃ ይሁን እንትኑን ጠብቄ ማለት ነው። ግን እንደዛ አድርጌ በቃ አልሄዳለኝ ማለት ነው። ፎሎወር አልመጣለ እይታውም ደግሞ እይታ ቢኖረው ፎሎወር እንደሚመጣ አውቃለሁ። እንትኑ በየቀኑ እንደዛም ኮንሲስተንት ሁኜ ግን ቫይራል ነገር አልወጣለ። በየቀኑ ነው እንዳልከው ዩቲዩብ ላይ እያመጣሁ እነዛን ኤዲት አድርጌ አስተካክዬ ምናምን ነው ከእንትኑ ጋር ማለት ነው። ሰብታይትል ምናምን ኑሮት ነው የምሰራው ግን ያ አልወጣልኝ። ሌሎች እኮ የሚሰሩትን አያለሁኝ እነዛን ሳይ ጥሩም የሚታይላት አለ ትክክለኛ ኦሪጂናል ክሬተሩን እሱንም ፎሎ አድርጌ ከነሱም ኦዲየንስ ለማምጣት ማለት ነው ነበረ የሱ የሚታይበት አለ ጥሩ። የኔ ግን በብላክ ኤንድ ዋይት ማረኩት መጀመሪያ እንደውም የአንዱን ስሰራ በብላክ ኤንድ ዋይት አድርጌ ነው የምሰራው የነበረው እና እንትኑ ቢታይ እንደሚያመጣ ፎሎወር አውቃለሁ ግን አልታይ ከአንድ ሺህ አልወጣልኝ ከፍ ሲልም ማለት ነው በቃ 1000 ድረስ ይታይ ነበር። ከዛ ሌላ ደግሞ እንደዚህ በኤአይ እንደዚህ ከእንትን ክሬት አድርጌ ማለት ነው የምንድነው እንትኖችን ኢሜጅ ጀነሬት እያረኩኝ ግን እንደዚሁ ደግሞ አሁን የላይፍ አድቫይስ ነገር የነሱን የላይፍ አድቫይስ ሌሎች የሰሩትን የክሬተሮቹ የሌሎቹ ቫይራል የወጣውን ራሴ ሪፐርፐዝ ነው የሚባለው እንትሩን ስክሪፕቱን አምጥቼ አስተካክዬ ማለት ነው ያ ሁሉንም በኤአይ ነው የምንሰራው። እሱን አርጌም ጀመርኩ። እንደውም የመጨረሻው ምን አረገብኝ በቃ 00 ብቻ ነገር ሲሆን የዛኔ ሻዶ ባን ሆኗል ማለት ነው ብዬ ለእናንተም ነገርኳቸው። አይ ሆኗል ማለት ነው አላችሁኝ። ከዛ ሙሉ ያንን አጠፋዋቸው። አሁን ላይ ያሉ አሉ በእርግጥ ዝም ብለው ቁጭ ያሉ ማለት ነው። ዋርማፕ እያደረክ የምታስቀምጠው አካውንት ማለት ነው። ዝም አይ ሳርቻቸው በቃ እንደዛ ስሰራቸው የነበሩ ማለት ነው። ከወር የሚሆን የሰራሁት በተከታታይነት ግን በቃ 92 ነው ፎሎወር ሆኖ ቀረና እሱን አቆምኩት ግን አላጠፋሁትም ዲሌት አላረኩት ነው። ሌላ ደግሞ እንደዚህ ሙቪ ኮሜንታሪ አሁን ሰራ ነበር። እሱን ስሰራው በቃ የመጀመሪያ ሁለተኛ ሰራ ደህና ታየ ዝም ብሎ 10 ምናምን ሺህ ታየልኝ። እሺ ብዬ ቀጠልኩኝ። ከዛ ግን 1000 ቤት ነው በቃ 1000 ምናምን ነው የሚታየ ነበር እና እሱንም አሁን በተከታታይ ዝም ብዬ እየሰራሁት መጣሁ። ከዛ አሁን የማየው በጣም ቫይራል ለወጣልኝ ቀድሚያ ለመስራት ነው። ምክንያቱም እየሰራው ሰላላ አይደለ ቢያንስ ገንዘብ ማግኘት አለብኝ ትንሽ ለኪራይ እንኳን የሚሆን ማምጣት አለብኝና አሁንም ያንን እንደዛው ቢያንስ አትሊስት ማለት ቢያንስ 2 ሳምንት ያን ነገር ሳልሞክረው አልዘጋውም ማለት አላቆመውም እንትን ነው ጎበስሽ ምናልባት ከኔም ችግር ሊኖር ስለሚችል እያልኩ ማለት ነው ይሆን ነገር ሳረግ ሌላ ደግሞ እንትኑን አጠፋፍቼ ነው ሲም ምናምን አላስገባም። በእርግጥ ስልኩ ላይ የለም እንደዛ አይነት ነገር እና ሌላ እንትን ምን ሆኖ አገኘሁት ግን አሁን ባለፈው ሳየው እኔ ከተውኩት በ2 ሳምንት ይሆናል መልቀቅ ማለት ነው ሙቪ ኮሜንታሪው ላይ በጣም ቫይራል ሆኖ አገኘው። ከዛ ሳየው ስገባ አንደኛው ወደ 60 ምናምን ሺህ ታይቷል። ከዛ እንትኑን ሳየው ደግሞ ፎሎወር 30 ምናምን ነበረው ሳየው ደግሞ 85 ሆኗል ማለት ነው። እኔም ከለቀኩ 2 ሳምንቴ ነው ከተወጥቼው ማለት ነው። ግን ምናልባት እስኪ ሌላው ጥሩ ስለሆነልኝ ነው ወደ እሱን መተው የተውኩት። በእርግጥ ከሞቲቬሽናሎቹ በተጨማሪ ግን ሌላ ምንድነው የሆነ የሞከርኩት ነበር እንደዚሁ በየቀኑ የእንትሮች ኢንተርቴይንመንት ላይ መጀመሪያ ማለት ነው ስለ ኢንተርቴይንመንት ላይ የፕራንክ እና እነዛ ላይም እየሰራሁኝ እንደውም የመጀመሪያ ስራዎች እነዛ ናቸው እሺ የነበሩት። እነዛ ደግሞ ከወር በላይ ነው ያንንም የሰራሁት። በቃ በየቀኑ ቢያንስ 5 እና 3 ድረስ አንዴ ከበዛ ካነሰኝ 3 እስከ 5 ማለት ነው። ያንን እንደዛ ነበር የምለቀው ግን 1000 ከፍተኛ ማለት ነው 1000 ምናምን ነው ይታየልኝ የነበረው። ያም አልሆነም ማለት ነው። እንደውም ወደ መጨረሻ በቃ ዝም ብዬ አንዳንድ ነገሮች ዝም ብዬ መሞከር ያረኩትና በእርግጥ እንትን ናቸው እነዛንም የምለቀው የፕራንክም ሆኑ የኢንተርቴይንመንት ነገር ያለባቸውን ነገሮች ግን ያንንም አቆምኩት ምክንያቱም አልወጣም።
ሌላ ግን በአጠቃላይ ስንት ሞከርክሽ? በአጠቃላይ አንድ የሾፑን ሞክረ እንደዚህ ፌስ እንትን አድርገህ እሱ በተሳሳተ መንገድ እኔ መጨረሻቸው እሱን ነገር አቁመው ትክክለኛ መንገድ አይደለም ምናምን ብዬ ነው። እንደውም ጫን ያለ ኮመንት ነበር የሰጠው የምታስታውስ ከሆነ አይደለ? ይሄ እንደዚህ ጽሞ አይሰራም። እንደዚህ አይነት ቪዲዮ ፖስት ስታደርግ ለአንተ ሳይሆን የምታየው ሌላ ሰው እንዲያየው ነው። ስለዚህ አንተ ሌላ ሰው ለቆት ቢሆን ኖሮ ይሄን ቪዲዮ አንተ ስታየው አትመለከተውም፣ አስጠልቶ ስክሮል ታደርገዋለህ፣ ወይ ደግሞ ድጋሚ ራሱ እንዳይመጣ ኖት ኢንተረስት ትለዋለህ። ስለዚህ አንተ ሌላ ሰው ለቆት ለማየት የማትወደውን ከሆነ የማታየውን ነገር አንተ ስትለቀው ሰው ያይልኛል ብለህ ማሰብ የለብም። ስለዚህ በጣም ትክክል አይደለም ብዬ በጣም ጫና ያለ ኮሜንት ነበር የሰጠው። ይሄንን አጥፋው፣ እንደዛ ይሰራ ምናምን ብዬ ዝጋው ያልኩ። ለሾፕ የሞከርከው 1፣ ኢንተርቴይንመንት የሞከርከው 2፣ ኮሜንታሪ 3፣ ከዛ ምንድነው የሞከርከው? ሌሎች የላይፍ አድቫይስ 4፣ የሌላ እንትን የምንድነው ሞቲቬሽናል የእንትን ፐርሰናል ዴቨሎፕመንት አይነት ነገር ነው። ኦኬ እሺ። ብላክ ኤንድ ዋይት ያው እንትኑ ኒሹ ነው እንጂ እኔ የሞከርኳቸው ነበር አይደል? ብላክ ኤንድ ዋይት ነው። አሁን ችግር እያገጠመኝ ነበር ሁኩና ኤዲቲንግ ነው አይደለ? ብዙዎቹን ያበላሽብኝ የነበረው። አሁን ደግመህ ብትሰራቸው አሁን ካለ አንደርስታንዲንግ ደግመህ ብትሰራቸው በአጭር ጊዜ ውስጥ ስኬታማ የምትሆንባቸው ኒሾች አይመስሉም? ማድረግ የምችላቸው እንደዛ ይመስለኛል። ግን ምንድነው የዛኔ የኔ ስህተቴ ማለት ነው ማለት ዝም ብዬ ነበር ማለት እሰራለሁ እንጂ ቢያንስ ዋርማፕ እንኳን አርጌው ማለት ነው እንትን ነው ማለት ቢያንስ እኮ ከምሰራው ነገሮች ጋር የተቀራረቡትን ብቻ ፎሎውም ስናረግ ምናምን መጨረሻ ላይ ያው ዞሮ ባየ ነው ማለት ነው ከናንተ ፎሎውም ስናረግ በተመሳሳዮቻችን አይነት ነገር ከዛ ኢንጌጅመንቱ ምናምን እኔ እንደውም አሁን በጣም እየሰራልኝ የመጣው ማለት ነው ተመሳሳዮችን ፎሎ አረጋለሁ ከዛ ኢንጌጅ አረጋለሁ። በቃ በየቀኑ ኢንጌጅ ሳላረግ አልወጣም በደንብ ማለት ነው። እና ያንን ሳረግ ምንም እንኳን ዛሬ ቫይራል ባይወጣ ነገ መውጣቱ አይቀርም። ደግሞ በየቀኑ ቢያንስ 100 ሺህ እንኳን የሚታይ ቪዲዮ ግድ አለ ነበር እንደዚህ ማለት ነው። ቢያንስ ነው እንደዛ በአንድ ወር ብቻ 7 ሚሊዮን ምናምን ይታያል። በስንት ጊዜ ነው? በአንድ ወር ነው በሁለት ወር 107 ነው 108 ነው ሚሊዮን 108 ሚሊዮን የታየው ነው እሱ በአንድ ወር ከ15 ቀን ማለት ወይ ከ20 ቀን ሊሆን እንደዛ በ50 ቀን ውስጥ ከ107 ሚሊዮን በላይ እይታ አግኝቷል። 108 ሚሊዮን እያየሁ ነበር 108 ሚሊዮን ምናምን በላይ ነበር። ያኔ 1000 እና 2000 ለማምጣት ስትራግል እያረክ ነበር ቢግነር በነበርክበት ፌዝ ላይ። ይሄን እያረኩ በጣም ነው መጀመሪያማ ይሄን ነገር በጣም መልፋት አለባቸው። ቀድሞ የሚገባ ሰው በቀን አንዲት ለቆ መጠበቅ በፍጹም የለበትም። ነገራቸው ወይ ሁለትም ቢሆን ማለት ነው ነገራቸው። ምን ይጠብቀኛል መሰለ ባለፈውም በእናንተ ባች ላይ ከነበሩት ውስጥ የተወሰኑ ልጆች ነበሩና ሁድ ላይ ታይን ከሆነ አትቸኩሉ። ዊክሊ ፖስት የሚደረግበት ምክንያት የሚለቀቀው ኮርስ በየሳምንቱ የሚሆንበት ምክንያት ከዛ ደግሞ ወደ ላይቭ ደግሞ የምንመጣ ኮርሱን ከጨረስን በኋላ ኮርሱን ደግሞ ኦንላይን ላይ ያለውን ስትሰሩት ሳፖርት ኦንላይን ላይ የሚያደርጓችሁ ምክንያት ምንድነው? እናንተ ፌዝ ነው ቴስቲንግ ፌዝ ነው የራሳችሁን አንደርስታንዲንግ የምታውቁበት የምትሞክሩበት ነው። ሶ እንዳልከው ነው ዋርማፕ ማንንም አያደርግም። በቃ ብዙ ጊዜ የማየው ዋርማፕ አድርጋችሁታል የኮንተንቱ ስትላችሁ አያደርጉትም። ከዛ እስኪ ላኩልኝ ሳምፕል ቪዲዮ ላኩልኝ ስላቸው ሳፖርት ላይ አውርቷቸው ከዛ አልበስረን እኔን ለማግኘት ሞክረው ሳገኛቸው ሙሉ አየዋለሁ እና ምንድነው ባለፈው አንተን ጫን ያልከው አለ አይደለ? ከዛ የባሰ አንተ ቢያንስ የሆነ ፊትን ለማሳየት የሆነ እንግሊዘኛ ለመጠቀም አማርኛ ኮንተንት ለቆ ከዛ ቪዲዮ አልታየልኝም ብሎ ይመጣል። በአማርኛ ኮንተንት አይከፍልም አለቀ። ከዛ ደግሞ ምን የሚያናድደኛል ስንት ቪዲዮ ነው ፖስት ያደረከው? ቪዲዮ ቫይራል እየሆነ አይደለም። ስንት ቪዲዮ ነው ፖስት ያደረከው? 5 ቪዲዮ። አንተ በሾፕ እንግዲህ በተሳሳተ መንገድ እንኳን ሆነ እኔ አቆሞ ብዬ እስከምል ድረስ መጨረሻ ላይ እምቢ አለኝ ብለህ እስከምታሳውቀኝ ድረስ 300 ቪዲዮ ነው የለቀቀው አይደለ? ያንተን ትጋት ነው የምልህ። ያንተን ሩቡን ቢተጉ እኔ ኮርሱ ላይ ማለት እኔ እንዴት እንዳሳለፍኩኝ እንዴት ስትራግል እንዳደረኩ ለወራት ማንም ሳያሳየኝ ጋይድ ሳያደርገኝ አውርቼበታል። ከየት ወዴት እንደመጣው ቪዲዮ ጋር አለ አይደለ? 5 ቪዲዮ ፖስት አድርጋ አንተ ማነህ የሚታይልህ የሚለውን የምር ሰው ማወቅ ያለበት ቲክቶክ ሾፕ ላይ ሲመጣ ገንዘብ አለው በደንብ ከዩቲዩብ የተሻለ በደንብ። ምክንያቱም ዩቲዩብ ላይ ቪዲዮዎችን መርጠህ ነው የምታየው። ቲክቶክ ላይ ግን ራሱ ቲክቶክ ነው የሚገፋልህ።
ስለዚህ ሃይ ኳሊቲ የሆነ ቪዲዮ እና ብዙ የምትለቅ ከሆነ ቪዚቢሊቲ ካለው በደንብ ይታያል። ስለዚህ ገንዘብ አሁን አልከው ዩቲዩብ ላይ ምናልባት 107 ሚሊዮን በ50 ምናምን ቀን ውስጥ ለማግኘት በጣም አስቸጋሪ ነው። ቲክቶክ ላይ ግን ስትመጣ 107 108 ሚሊዮን ማግኘት በጣም ተራ ነው ይሆናል አይደለ? አንደርስታንድ ስታደርገው ሲገባ እሱ ነው እና ሰው ትንሽ ሞክሮ ስኬታማ። አሁን አንተ በቀን እስከ 15 ቪዲዮ ለቃሉ ስለኝ እየገረምክ ነው። እኔ አሁን አንተ ስትዋ ራሱ እኔ እንደዛ አልለቅም እውነት ለመናገር ማክሲመም 5 ቪዲዮ ነው የምንለቀው እውነት ለመናገር ማለት የተለያዩ ኒሾች ላይ እንጂ 3 ቪዲዮ ግን በቀን አንድ ግዴታ ነው። አንተ 15 ቪዲዮ ማለት ምን ያህል እንደጓጓ ስኬታማ ለመሆን ምን ያህል እንደፈለግከው ምን ያህል እየታገልክ እንደሆነ የሚያሳይ ነው እውነታው ነው። ከዛ ኮርሱን ራሱ ፈጥነህ ሄደህ ሞክረው ፌል ካደረገው በኋላ ተመልሰህ መጥተህ ይሄ እንደዚህ ስህተት ነው ዋርም አፕ ማድረግ አለብኝ ብለህ ስህተትህን ራስን መገምገም በጣም ትልቁ ችሎታ ነው። እና ነገራቸው እስኪ አንተ እንዴት ስትራግል እንዳደረግ ከዛ አሁን ሰክሲድ ያደረግከው እንዴት እንደሆነ እስኪ ንገረኝ። እሺ አሁን ምንም ነገር ቢሆን ማለት ነው እኔ ያየሁት ቢያንስ ማለት ነው በቀን እንደው 5 እኮ መልቀቅ 5 ለአንድ አካውንት ነው ይሄንን ነው ማለት ነው። ቢያንስ 5 አካውንት 5 ለቆ ከነዛ ውስጥ ትንሽ የታየው ማለት ነው ከፍ ብሎ የታየው ምን ነገር አለው የሚለውን አይቶ ያንን በሚመስል ደግሞ በቀጣዩ ቀን ማለት ነው ያንን በዛ ተመሳሳይ የቲክቶክ ማስተር ክላስ መመዝገብ ለምትፈልጉ ምዝገባ ዛሬ ስለተጀመረ አታች ዲስክሪፕሽን ላይ በሚገኘው ሊንክ ገብታችሁ መመዝገብ ትችላላችሁ። አታለበትራ 26 የቴሌግራም ቻናል ላይ ኮንታክት ልታደርጉ ትችላላችሁ። የምንቀበለው በጣም ጥቂት ተማሪ ስለሆነ ያለንም ቦታ ደግሞ በጣም ጥቂት ስለሆነ ቀድማችሁ መመዝገባችሁ እንዳትረሱ። የ30% ዲስካውንት ስላለው አሁኑኑ ቀድማችሁ ተመዝገቡ። ጨምሮ መልቀቅ እና ብቻ መጀመሪያ ማለት ነው እንትኑ የሚሰራውን እንትን እምላችሁ ይሞክሩትና እንደው የሚሳሳት ነው እኔ እምላቸው ማለት ነው። መጀመሪያ ላይ በጣም ፈራ የነበረው በቃ ሙሉ ስልኩ ከጥቅም ውጭ ይሆናል በሚል ነው። በርግጥ ግን ብዙ ሰርተው የሚስተካከል ሊኖር ይችላል። ደግሞ የሚያስተካክሉትን ያውቁታል። ብዙ በሰሩ ቁጥር የትኛውን ማስተካከል እንዳለባቸው ራሳቸው ነው የሚያውቁት ማለት ነው። ስለዚህ አይደለም አይደለም አንድ አካውንት ላይ ከሰሩ በደንብ ብዙ መልቀቅ አለባቸው ነው በተመሳሳይ ነሽ ማለት ነው። መጀመሪያ እንደውም በአንድ በደንብ መሞከር ያንን ቢያንስ ማለት ነው ሳምንት ይውት በደንብ እየለቀቁበት ከዛ ደግሞ ያን ቢካላቸው ሌላ ከፍተው ደግሞ ያንንም እንደዚሁ ይሞክሩት ማለት ነው። ከነዚህ ውስጥ የሆነ ብቻ ቫይራል የሚወጣ እንትን የግድ ይኖራል ማለት ነው። ከተከፈተ በኋላ መጀመሪያ ላይ ዋርም አፕ ያ ግዴታ ነው። ያንን ሳታደርጉ መግባት አያስፈልግም። ሲቀጥል እኔ እንዳየሁት ማለት ነው ያኛው ሌላ ሲቀጥል ግን የተከፈተውን እንትን ቻናሉን ከተከፈተ በኋላ ዋርም አፕ ስታደርጉ በእናንተ ኒሽ ያሉትን ጥሩ ጊታ ያላቸውን ወይም ተመሳሳይ የሚመስል እንትን ያለውን ያንን ቻናሎች እነዛን ፎሎ ማድረግ ይሄንን በጣም ያስፈልጋል። ሲቀጥል ደግሞ ኢንጌጅ ማድረግ ማለት ነው። ተመሳሳይ ኢንጌጅመንት ገብታችሁ ኮሜንትም ሆነ እንደዚህ ላይክ ማድረግ በቃ ያ በጣም ጥሩ እንደሆነ ነው ያየሁት ነው። ኦዲየንሶችን ወደ እናንተ እንደሚያመጣ ማለት ነው። ወደ እኔ እንደዛ ነው ያመጣልኝ። ሲቀጥል ቪዲዮ በደንብ ሳይለቀቅ ቫይራል የሚወጣ ነገር አይኖርም። አሁን ለራሱ ነው የሰራኋቸው ከወር በላይ በተመሳሳይም ሆነ ከወር በላይ ማለት ነው አንዱን በ3ም ሊሆን ይችላል በየቀኑ 5ም እየለቀቁ እየሰራሁኝ ያ እስኪሳሳት ድረስ ያንን ማየቱ ኤክስፔሪየንሱ ማለት ነው ያንን ማድረጉ ኤክስፔሪየንሱ የተሳሳቱትን ነገር እንዳይሳሳቱ ያደርጋል። ሌላ አካውንት ሲከፍቱ ማለት ነው። ይሄንን እኔ እንደዛ በማድረግ ነው እንትኑ አሁን ቫይራል እንዲወጣ ያደረገው ማለት ነው። እነዛን አሁን ቢያንስ ቁጥራቸውን እንትን አልኩ 8 ምናምን ሊሆን ይችላል ያው የተሳሳተ የነበሩትንም የሰራዋቸው ማለት ነው። ኦኬ ከነዛ ውስጥ ሁለቶቹ ሞኔታይዝ ሆኑ ማለት ነው። ያንንም መጀመሪያ ላይ የሆነው አሁን አንድ ወር ከ15 ቀን አካባቢ ቆይቶ ነው ሞኔታይዝ ሆነልኝ የመጀመሪያው የእንግሊዘኛ አካውንት። ያ ግን እዛ ላይ ምንድን ነበረ እኔ አሁን ፎሎ ማረጋቸውና ኢንጌጅ ማረግባቸው ሪጅናቸው ኤሽያ ውስጥ የነበሩ ስለነበር አብዛኛዎቹ ማለት ነው እኔ አላወቅኳቸውም። ግን ኤሽያ ውስጥም የነበሩ ስለነበሩ ፎሎወሮችን እና ቪወሮችን ወደ የተወሰዳቸው ወደዛ። ስለዚህ ወደ ኤዥያ እና አሁን ወደ አፍሪካ አሁን ዩኤስ ላይ ቢሆን ማለት ነው እኔ እንደምንም ብለው የዩኤስ
በቃ እነዛን ማለት ነው በዩኤስ ብቻ አይበሉት ለራሱ የሆነ ስቴት ላይ የሆነ የዩኤስ አንዱን ስቴት ያንን ብቻ የዛን እንትን አድርገው ትንሽን ፎሎወር ቢያመጣ በዛ ቢሰሩ ነው ማለት ትክክል። ምክንያቱም ሰላየሁት ነው በሚሊየን በጣም ብዙ ታይቶልኝ የመጣው ዶላር በሱ ያገኘሁትና 58000 ታይቶ ያገኘሁት በዩኤስ ዶላር በጣም ልዩነቱ ሰላየሁት ነው። አርፒኤሙ በጣም ከፍተኛ የሚሆነው በዩኤስ ሲታይ ትክክል። እሱን በደንብ ሰላየሁት ነው። በስፔኑ ነው ያየሁት እኔ ለራሱ ማለት ነው። በስፔኑ ቻናል 58000 የታየው አርፒኤሙ 2.3 ምናምን ነው። ስገባ የታዩት ወደ በዩኤስ ብዙ ታይቷል ማለት ነው እና ከሜክሲኮ የታዩልኝ ነበር። ሌላ ግን ወደ 3 ሚሊዮን ታይቶ የለም በቃ እንትኑ አርፒኤሙ በጣም የወረደ ነው። በቃ 0.05 እንደዛ ናቸው የነበሩት እና ያ ደግሞ በዩኤስ እንደምንም ታግለው በዩኤስ ቢሰሩ ነው የምለው ከሰሩ አይቀር። ግን እኔ ያልኩት የመጀመሪያውን ዝም ብዬ ማለት ውጤት ማምጣት አለማምጣቱን ቢያንስ በአንድ አካውንት ማየትም ስለነበረብኝ እንደዛ ድረስ ያንን ስሰራው ከኤሽያም ከምንም መጣብኝ ያልኩት ፎሎ ያረኳቸው ከዛ ናቸው። በኋላ ነው ያወቅኩት ላይቭ ምናምን ሲገቡ ሳገኛቸው የተለያየ ከኤሽያ ሀገር ሆኖ አገኛቸውና እነሱ ላይ ትንሽ የዩኤስ ከሆነ ዩኤስ ካልሆነ የዩኬ ከሆኑ ደግሞ የዩኬዎችን የነሱን ቢያደርጉ ማለት ነው ጥሩ ቢያንስ በኋላ ፎሎወርም ሲያገኙ ምንም ኦዲየንሱ ወደዛ ሀገር ሄድላቸዋል። ሲቀጥል አንድ ቪዲዮም ሳይሆን እንዳልኳችሁ ሌሊቱን ሁላ ነው እኔ የምሰራው። እንቅልፍ ለራሱ እምተኛው በጣም ትንሽ ነው። 3 ሰዓት ምናምን ነበር እዛ 3 ሰዓት 2 ሰዓትም ተኝቻለሁ ለዚህ ማለት ነው። ምክንያቱም የምሰራው የዛ የነበረው ለሾፑ ቢያንስ 15 ለቃለሁኝ ለእንትኖቹ ለክሬተር ሪዋርድ ደግሞ ላልኳቸው 2-3 ለነሱ ደግሞ ከዩቲዩብ ላይ አውርጄ ያንን ደግሞ መስራት አለብኝ። ኢንተርኔት ስለሚቆራረጥ ቢያንስ ኢንተርኔቱ ትንሽ መስራት ባለበት በሚሰራ ሰዓት የዛኔ ቶሎ አወራርድና በዩቲዩብም ሆነ ፈላልጌ ማለት ደግሞ ዝም ብሎ እንትን አይልም። ስለዚህ ፈልግ ያንን አወርጃ ከዛ በኋላ እነዛን ደግሞ ኤዲት አድርጎ እነዛን ፖስት ማድረግ አንዳንዱን እንትን ስኬጁ በኋላ 15ቱ እንትን ሲልብኝ ስኬጁልም ጀምሬ ነበር የ15ቱን ማለት ነው የሾፕ ሰዓቱን እየጠበቅክ ፖስት ማድረግ ስለተቸገርክ በቃ በስኬጁላ ምክንያቱም በዛና ያበዛ ከዛ ደግሞ ለክሬተሮቹ ለክሬተር ሪዋርድ ያረኳቸው የነሱንም በአንድ ስልክ ላይ ስለሆነ እያረኩ የነበረው ስለዚህ ቢያንስ በዛኛው አንዱን ስኬጁል ሳላረኩት ያኛው ይሄዳል ቶሎ በአንድ ሰራና ማለት ነው። ከዛ በእነዚህኞቹ ለክሬተር ያልኳቸውን ደግሞ ቢያንስ ኤዲት የሚደረጉትን ከዩቲዩብ ላይ አምጥቼ እነዛን አስተካክዬ ምናምን መልቀቅ ደግሞ ስለነበረብኝ እነዛን ስለቅ ምን ስል እንቅልፍ በቃ 2 ሰዓት ሁላ ተኛ ነበር። 2 ሰዓት ተኝቼ በቃ በቂ ነው ነበር እያልኩኝ እንትን ሳረግ ነበር። አሁን ሲስተሙ ይሰራል ሳውንድ በደንብ አሁንም እንትን እላለሁኝ ግን ቀነስ ማለት እንቅልፍ መተኛት ትንሽ ጨምሬያለሁ ቢያንስ 4 ሰዓት 5 ሰዓት ያንንም ማረገው ማለት ነው እየሰራሁበት አይደለም። ኔትወርክ በጣም ስለሚያስቸግረኝ ነው የምነግራቸው። አንዲት ለቅቄ 1 ሰዓት በላይ የሚፈጅብኝ አለ እሷን አፕሎድ ለማድረግ ማለት ነው። አንዲቷን ቪዲዮ ያ በቃ በጣም ነው እንትን የሚያደርገው ማለት ነው። እጄን የለም እጅ ወደ ላይ አድርጌ ቦታ ፍለጋ ሲግናል የሚመጣ በሚል በጣም ከሚገርመው ነገር ማለት ነው አንድ በጣም ተሰቃይቼ ያረኩት ከ30 ሚሊዮን በላይ ይታያልና አንዳንዴ በቃ እንትን ያልኩት የዛኔ ነው እንትን የልፋቴን አግኝቻለሁ ያን ቪዲዮ ስታይ እኔም ማለት በጣም በቃ የምር አንዳንዴ እኔ ቲክቶክን እንትን ያልኩት ማለት ነው። በዚህኛው የምሰራበት ጤና ጣቢያው እንኳን እንደነበር ምሳ ሰዓት እንኳን ልልም ማለት ነው ታማሚ መጥቶ ምናምን ተቀምጦ እንትን አላረግም ማለት ተቀምጦ ነው ምሳ ይሁን ምን ይሁን ያንን እንትን አለውም ሌሎች ይወጣል በቃ እንኳን ምሳ ሰዓት ሆነ ምናምን እንደዛ አይደለም። ያንን ፓርት እኔ ሰው ጋራ ብዙም እንትን አልነበርኩም በፊትም ከማንም ጋር አልገናኝምና ጓደኞችም እንደዚህ አሁንም የለምና የሰረለልኝ እንትን ነው በትክክል እንትን ማድረገው ማለት ነው። እና የዛኔ ነው በቃ ነገሮችን ማየት ማወቅ ጀመርኩት። እኔ ቀጥታ ገብቼ ስራዬን መስራት ነው። አሁን ታማሚ ኑሮ ሰዓት ነው ምናምን ብለ እሱን አስወጥቼ ምናምን እንደዛ አይነት የለም። እና ሁሉም ሲወጣ ደግሞ ጫናውን ይጋውና ያልኩት በቃ እንደዛ ነው የምሰራው። ምሳ ሰዓት ሳይሆን 7 ሰዓት ተኩል ወይ 8 ብለወጣ እችላለሁ።
ሙሉ ተቀምጦ ተደርድሮ ይጠብቃል። ገብቷል? ሁሉንም ማለት ከፕሮሲጀር እስከ ኦፒዲ ሁሉንም ትተውቱ ይወጣሉና የዛኔ ሁሉንም ሰርቼ ነው የምወጣው። ደግሞ ያንን ሳት እንትን ስል በህሊና በጣም ትራይል አልልኛል አለምደው አልኩኝ የነሱን አልላመደው አልኩኝ ማለት ነው። እና ያንን በቃ ለመውጣት እንትን ያልኩት የዛኔ ይሄ ነገር እንትን አይለኝም በሚል ወጣሁት የዛኔ ለዛ ነው። እና አሁን እዚህም ላይ ማለት ነው ያንን እንደዛ ታግዬ 4 ሰዓት ነው ትዝ ይለኛል ማለት ነው። ሞከርኩት በቃ ልተኛበት በቃ ይሁን በቃ እያልኩ በጣም ነው ያረኩት። ከዛ በኋላ ልክ ሳይው ወዲያው ማለት ነው በ5 ደቂቃ ውስጥ 1 ሚሊዮን ከዛ 1 ሚሊዮን ማለት ነው ፖስት ባረከው 5 ደቂቃ ከዛ እኔ ፖስት ባረኩት ማለት ነው። ከዛ ሳይ ይሄ ነገር ምንድነው ምናምን ከዛ ያንንም ለራሱ እየተቆራረጠብኝ ነው እንደዛ ያየሁት ማለት ነው። አይ እየተቆራረጠ ነው እንግዲህ እንጃ ምናምን ብዬ ከዛ በኋላ ለሊት ላይ ሳይው ሄዷል ማለት ነው። ከዛ ዝም ብሎ 3 ሚሊዮን ከዛ ዝም ብሎ ደግሞ አንዴ ደግሞ የስፔን ከሆነ ማለት ነው ከዚህ ውስጥ ምን ካለም ካሉ ቋንቋዎች ውስጥ ከእንግሊዘኛ ቀጥሎ ማለት ነው እንግሊዘኛ፣ ቻይና፣ ህንድና አሁን 4ኛ ስፔን ነው። ወደ 560 ሚሊዮን አካባቢ ተናጋሪ በአለም ላይ ያለ። እሺ። እና ከዩኤስ ላይ ማለት ነው እኔ ቢያንስ ዩኤስ ላይ ከ42 እስከ 45 ሚሊዮን ይሁን የስፔን ተናጋሪ ያለው ሁለተኛ ነው በዩኤስ ከሚነገሩ ቋንቋዎች። ቋንቋ ማለት ነው። ቢያንስ አሁን እዛ ላይ የሜክሲኮዎች ምናምን በጣም ብዙ አሉ ከና የላቲን አሜሪካዎች ብዙ ይኖራሉና እነዛ ቢያንስ ማለት ነው በእውቀት ለራሱ ያን ያክል እንትን ያልሆኑ ናቸው ማለት እንደ ዩኤስ ላይ እንዳሉት ማለት ነው። ብዙም እንትን ያላለ ነው እንትኖቹ ማህበረሰቦቹ ወደዛም ቢሄዱ እና ቢያንስ የሚለቀቀው ወደ እንትን ሚሊዮን ያን ያክል ሚሊዮን ካለ ዩኤስ ላይ ቢሆንልኝ ነበር። ያንንም ስሰራ በፊት ስለነበር ወደ የዩኤስን ታርጌት አይሄድልኝም አሁንም ቢሆን ማለት ነው። ግን አሁን እያስተካከልኩት መጥቻለሁ ለራሱ አሁን በቅርብ ላይ ወደ ዩኤስ መምጣት ጀምሮልኛል ትንሽ እና በቃ ያሁን እርግጠኛ ባልሆን ወደ 20 ሺህ በላይ ይመስለኛል ፎሎወር ያመጣው ራሱ ማለት ነው እንትኑ በኋላ ላይ እንደዚህ ደግሞ ማለት ነው በቃ ይሄን ነገር ልተው በጣም እያስቸገረኝ ነው 1 ሰዓት በላይ ያልኩ ማለት ነው እንደዚህ ለመልቀቅ ያልኩ ማታ 12 ሰዓት አካባቢ ነው የለቀቁ 12 ሰዓት ተኩል ለቅቄው በቃ አይሄድልኝ በቃ ቢያንስ 30 ደቂቃ ኖርማል ሆኗል ለኔ አንድ ቪዲዮ ለቅቄ በ30 ደቂቃ ውስጥ አፕሎድ ሆነ ማለት ነው። ያ በቃ ለኔ ጥሩ ነው የሚለው ነገር ይሆነልኝ እና ያንን ለቅቄው ማለት ነው 8 ሚሊዮን ነው አሁን የታየው ማለት ነው። አሁን በቅርብ ነው እሱ የታየልኝ። ግን አሁን ትንሽ እንትኖችን ሳላረኩ ሆነ አንዳንድ ምንድነው ዲስኳሊፋይድ የሚሆኑ ነገሮች ስላሉ እነሱ ስለመጡ ትንሽ ላቆም አስቤያለሁ። አይዞህ ውሃ ጠጣበት። ያው እዚህ ስቱዲዮ ብትሆን ኖሮ ውሃ ሰጥ ነበረ ባካሉት። አይ በቃ እንግዲያስ ጠብቅ ችግር የለም ተነሳና ጠጣ። እሺ ተመልሰናል። እና ዙር አሁን ያንን እንደዚህ የመጣልኝና እንደዚህ የታየልኝ ኔትወርኩን ብቻ በኔትወርኩ አማካኝቼ በመተወይ ምናምን በእንደዛ አይደለም። ትንሽ ስቃይ ማለት ትንሽ እንደዛ ያስፈልገዋል ማለት ነው። በደንብ ቢያንስ የሆነ ውጤት ለማግኘት አንዱን ውጤት ለማግኘት እስኪ ይልፉና ይዩት። ምነግራችሁ በዚህ ከሰሩ ማለት ነው። አይ በዚህ ከሰሩ አሁን ለምሳሌ የመንግስት ሰራተኛው ማየት ይችላሉ፣ የሚያገኘውን ገቢ ማየት ይችላሉ በወር ማለት ነው። ቢያንስ በዛ እንኳን ማለት ነው። እስኪ ይሞክሩትና አንድ ወር ወጥ አድርገው ማለት ነው። ወጥ አድርገው በቃ ይሞክሩት። ምን ችግር አለው? የሰው ልጅ እኮ በጣም ብዙ ችግር ይገጥመዋልና ይሄን አንድ ወር እንደምንም ቢያንስ 1-2 አካውንት እንትን ብለው እስከ መጨረሻው ይዩት በቃ። ከዛ መጨረሻው ውጤት ሲመጣ ቀርሞ ሲያዩት የዛኔ ሊቀጥል ነገር ሊሉ ይችላል። እና አንድ ብቻ ተሰርቶም ሳይሆን ኔትወርክም እያስቸገረ ቢሆን ያንን በመስራት ነው እንደዚህ የመጣልኝ እንጂ እነዛን እንደዛ ይሆንኩኝ ይሄ ኔትወርኩ በቃ ቀርቷል ብዬ ዝም ብዬ ስተኛ እንትን ብል እንደዚህ እንትን ላይል ይችላል። አሁን ምን ያህል ፎሎወር አለ? ግን ያንን ነገር ምን ያህል ፎሎወር አለ አሁን? አንደኛው የእንግሊዘኛው አሁን ከ125,000 በላይ ያለው አንደኛው ከ75 በላይ ያለው 75,000 125,000 ምን ኮንተንት ላይ ነው ሁለቱም? እስኪ የምትሰራውን ኮንተንት አስረዳቸው እስኪ። አሁን በነገራችን ላይ ማለት ነው ዛሬ ማን ነው ሰኞ አይደለ? ዛሬ አሁን ካንተ ጋር ያወራሁኝ ነገ በ18 አሁን ጥር 18 አይደለም ዛሬ ማታ
የሚለቀቅ እንትን አለ ፉል ኮርስ ቲክቶክ ክሬተር ሪዋርድ ላይ ከ3 ሰዓት ከ46 ደቂቃ በላይ የተለቀቀ ማታ ዩቲዩብ ላይ ማታ 2 ሰዓት። ይሄን እንደምናደርገው ፔይድ ማድረግ የማይችሉ ልጆች ስትራግል እያደረጉ ቤዚካሊ አንተ ተምረህ ሳፖርት ማግኝተህ ላይቭም ተጨቃጭቀን ምን ብለን ከዛም ደግሞ አንተ በጣም ጎበዝና ጠንካራ ስለሆን ያደረግከው ነው የሰራው ማለት ነው። ሶ ሳይለፋ እንደ ኤግዛምፕል እኔም ሰዋራ የራሴን ህይወት ካሳየሁት ከዛ አንተንም ደግሞ እዚህ ጋር ኢንተርቪው ለማድረግና እንደዚህ ሚዲያ ላይ ዩቲዩብ ላይም ለመልቀቅ ሌሎችም እንዲሰሙት የፈለኩት ምንድነው ያንተ ጉዞ አስበው የኤንጂኦ ገብተህ አሁን ያልከኝ ፕራይስ በወር 20 ሺህ ማለት በእርግጠኝነት የትኛውም የኢትዮጵያ ነርስ በወር 40 ሺህ አሁን በወር 40 ሺህ ነበር ይልገባ የተውኩት ማለት ነው። አሁን ሙላ እንትን ያልከው ይሄ ይሻለኛል ብለህ የተውከው እንግዲህ በወር 40 ሺህ የነበረ ስራ ማለት በእርግጠኝነት የትኛውም የመንግስት ተቋም የሚከፍል አይመስለኝም አይደለ? በዲግሪ ምናምን አይከፍልም። ስለዚህ እሱን ትተህ ዴዲኬትድ ሆነ እየሰራ ያለ ሰው ከሆንክ አሰው ምን ያህል የተሻለ ነገር እዚህ ጋር እንዳለው እንዳየበት ሲቀጥል ምን ያህል ቪዲዮዎችን እየሰራበት እንደሆነ አሁን ለሌሎቹ አንደርስታንድ ማድረግ ያለባቸው አንዱን ነገር አንደርስታንድ አሁን አንተ አንደርስታንድ ለማድረግ 6-7 ቻናሎችን ፌል ያደረገው ምንድነው አንደርስታንድ ለማድረግ እስከምችል ድረስ ነው። ከዛ ያን አንደርስታንድ ማድረግ ደግሞ አይደለም ችግሩ። አንደርስታንድ ያው ኮርሱ አንደርስታንድ እንድታደርገው ያደርጋል። ኮርሱ ላይ የትኛውም ኮርስ ብትማር የትኛውንም እንትን ብታደርግ አንተ ስራውን እስካልሰራው ድረስ ውጤት አይመጣም፣ ውጤት የለም። መንገዱ ይሄ ነው ኮርሱ ጋር መንገዱ ይሄ ነው፣ አጭሩ መንገድ ይሄ ነው፣ በዚህ መንገድ ስሩ፣ እንደዚህ አድርጉ፣ ይሄንን ተግብሩት፣ ይሄን ከተገበራችሁት ውጤት ታመጣላችሁ ነው። ስለዚህ መተግበር የተማሪ ውጤት ማሳየትና አተገባበሩን ማመላከት ደግሞ የትምህርቱ ውጤት ነው። አንተ ያንን ወስደ አይ ነው በራሴ ልሞክረው ብለህ ሞክረህ ፌል አድርገህ ከዛ ኮርሱን አይተህ ደግሞ በተባለው መንገድ ሞክረህ ከዛ ደግሞ የራስህ ውድቀት ያልተረዳኸውን ኤክስፔሪየንስን አዳርገህ እዚህ ጋር ደርሰሃል። ስለዚህ ለሌሎቹ አሁን ኮርሱ ላይ ለምሳሌ ያልከው 3 ሰዓት ከ46 የሚለቀቀው ዛሬ ማታ ፉል ስለ ክሬተር ሪዋርድ 4 ኒሾችን እያንዳንዱን ከፍተን የምናሳይበት ከዛ በተጨማሪ ደግሞ ለ2 ወር ቻሌንጅ አዘጋጅተንላቸዋል። ሜቢ አይተው ከሆነ ዩቲዩብ ላይ ቴሌግራም ጋርም ተለቋል። ቻሌንጅ አለ፣ ፍሪ ቻሌንጅ ለ2 ወር ማለት ነው ሳፖርት ለማድረግ ፋይናንሻሊ። ምክንያቱም የኛ ትውልድ ደሃ መሆን የለበትም፣ የኛ ትውልድ መቸገር የለበትም በፋይናንሻል ጉዳይ። ዘመኑ የቴክኖሎጂ ስለሆነ ድሮ አሁን ቲክቶክ ስትከፍት በቃ አይን የሆነ ሱቅ እንደከፈትክ ቁጠረው። ቲክቶክ አካውንት ማለት አይን የሆነ ሱቅ የ50 ሺህ ብር የ100 ሺህ ብር ኪራይ በወር ያለበት አይን የሆነ ሱቅ እንደከፈትክ ነው ማሰብ ያለብህ። ስለዚህ እንደዛ አድርገህ ካሰብከው መሰራት ያለበትን ስራ እስካልሰራው ድረስ የቤት ኪራይ ያለብህ፣ ያ ማለት እዳ ውስጥ ነህ። ተምሬ ነበረ ሞክሬ ነበረ ከማለት እስከምን ድረስ ነው የሞከርከው? እስከምን ድረስ ነው የታገልከው? አንተ 300 ቪዲዮ ፖስት አድርገው ሮንግ ዌይ ላይ ያደረከው አንድ ሰው ራይት ዌይ ሆኖ ዋርም አፕ ሳይረግ ምናምን 5 እና 6 ቪዲዮ ነው ፖስት ያደረኩትኝ ሳምንት 2 ሳምንት ሆኖታል ሲል አንዳንዴ የእውነት የምሬዱ እንትን እላለሁ። ትናንትና ከአንደኛው ክላስ እንትኖች ጋር ሚቲንግ ነበረና ሲማሩ ኮርሱን ከከፈላችሁበት በኋላ እኔ ሁሌ የምለው ኮርሱን ከከፈላችሁ በኋላ ኮርሱን የመክፈላችሁ ዋነኛው ጉዳይ ገንዘብ ሰርታችሁ ውጤታማ ለመሆን ህይወታችሁን ለማሻሻል ቁርጠኝነታችሁ ነው የሚያሳየው አይደለ? ከኪሳ ውጤ የሆነ ነገር ኢንቨስት ማለት ቁርጠኝነትን ነው የሚያሳየው። ቁርጠኛ ነኝ ብለህ ገብተህ ለራስህ ቃል አውጥተህበት ከዛ ደግሞ የሆነ ገንዘብ ከፍለህበት እንዴት ነው እንትን ፕሮግራም አለብኝ ብለህ የምትሰርዘው? ዛሬ ሆቴል ልታገባ ነው ብሎ የሚሰርዝ ሰው አለ። ክላስ ላይ ሚቲንግ የሚቀር ሰው አለ። ይሄ በጣም የሚያሳዝን ነው። ሶ ፋይናሊ ሰሞኑን ብሬም ለማድረግ ይሞክራል። እንደዚህ ስላልተማርኩ ነው። አንተ ሰክሲድ ሆንከው ለምንድን ነው? ስለሰራበት፣ ስለተማርክበት፣ ጊዜ ስለሰጠው። ስለዚህ ለሌሎችም እንድትነግራቸው እንፈልገው አሁን ፍሪ ቻሌንጅንም አቴንድ አድርገው ፍሪ ቻሌንጅ ላይ የምናሳያቸውን ቲፖች ነው። ኮርስ ባይሆንም ፉል ኮርስ ክሬተር ሪዋርድ አለላቸው። ዛሬ ማታ ይለቀቃል። ቻሌንጁ ጋር ደግሞ የሚገቡ ሳፖርት እናደርጋቸዋለን። የሚያስፈልጋቸውን ዶክመንቶች ምናምን ማለት ነው። ያው ማስተር ክላሱ እንዳለው ነው። እናንተ የተማራችሁት ደግሞ አሁን አፕዴት ቲክቶክ ብዙ ነገሮችን አፕዴት አድርጎ አይደለ? ኒሾችን አፕዴት አድርገዋል። ኮሚኒቲ ጋይድላይኑን አፕዴት አድርገዋል። ቫይራሊቲውን አፕዴት አድርገዋል። ከዛ ደግሞ አካውንት አከፋፈቱን አፕዴት አድርገዋል። ሶ ብዙ ነገሮች አፕዴት ስላደረገው ኮርሱ እንደ አዲስ አፕዴት ተደርጎ ደግሞ አሁን ታህሳስ 11 ይጀምራል በአዲስ ማለት ነው። በቃ እናንተ ከተማራችሁበት ደግሞ በጣም ብዙ ነገር ተካቶበት ከ46 ሰዓት በላይ
የሆነ ኮርስ ማለት ነው እንደገና ተዘጋጅቷል። አሁን እኔ እንድትላቸው እንፈልገው ለምንድነው አንተንም ነጥዬ እስካሁን ቮይስ ነው የሚልኩት እንደ ሲሳካ ሲደርስላቸው ወይ ደግሞ ስኬታማ ሲሆኑ ብዙዎቹ እኔ እንደዚሁ ያለው ብለው የማመስገኛ ቪዲዮ ምናምን ይልካሉ ግሩፕ ላይ። ከዛ ውጭ አንቷን እኔን ያገኙኛል በስልክ ምናምን እናወራለን። ከዛ በዘለለ ግን አንተን ላይቭ እንደዚህ እንድቀርጽ የፈለኩት ያንተ እስካሁን ካየናቸው ተማሪዎች የተለየ ስለሆነ ነው። ዴዲኬሽን ነው። ስለዚህ አሁን ምን እንድትነግረኝ እፈልጋለሁ። በዚህ ወር እስኪ ምን ያህል ተከፈለ ከሁለቱ? አንድ ጊዜ ይቅርታ ስላቋረጥኳችሁ ወደ ኢንተርቪው እንመለሳለን። የቲክቶክ ማስተር ክላስ መመዝገብ ለምትፈልጉ ምዝገባ ዛሬ ስለተጀመረ እታች ዲስክሪፕሽን ላይ በሚገኘው ሊንክ ገብታችሁ መመዝገብ ትችላላችሁ። አታለበትራ 26 የቴሌግራም ቻናል ላይ ኮንታክት ልታደርጉ ትችላላችሁ። የምንቀበለው በጣም ጥቂት ተማሪ ስለሆነ ያለንም ቦታ ደግሞ በጣም ጥቂት ስለሆነ ቀድማችሁ መመዝገባችሁ እንዳትረሱ። የ30% ዲስካውንት ስላለው አሁኑኑ ቀድማችሁ ተመዝገቡ። እንጀምር ከዚህ እሺ የተከፈልኩት አሁን የመጀመሪያው ማለት ነው አንደኛው በአንድ ወር ከ15 ቀን ይመስለኛል። አሁን ቅድም ላይ አይቼው ነበር 1.5 ኬ ማለት ነው $1500 $1500 ይሄ የአንዱ ቻናል የአንዱ አካውንት ነው። የአንዱ አካውንት ይሄ በአንድ ወር ከ15 ቀን በወር ደግሞ ላስቆም በአንድ ሺህ ስንት ነው ያልከኝ? 1515 ይላል። 1515 በአሁኑ በባንክ ምንዛሬ ላባዛው 230 ሺህ ብር በአንድ ወር ከ15 ቀን ከአንድ ቻናል። እሺ ሀብታም መሆንና ለመሆንን እስኪ ቼክ ያርግ ይጣራው ብዬ ነው። አይ ጀመር ይሄ እንደውም በአንድ ወር ውስጥ ስንት መሰለ 1200 አካባቢ 1200 በወሩ ማለት ነው። አሁንም ለራሱ ሊጨምር ይችላል እንትኑ ተይዞብኛል እንዳልኩ ዲስኳሊፋይድ ቪዲዮዎች ከ5 በላይ ከሆኑ ሙሉ ይሰረዛል አይደል? እንትኑ ቻናል ክሬተር ሪዋርድ ያስወጣል። ከወር በኋላ ነው እንደ አዲስ አፕላይ ማድረግ የምትችለው። እና ዙሮ ከዚህ በላይ አሁን እኔ እንትን ብሎኛል ማስጠንቀቂያ ስለሰጠኝ አሁን አቁሜው ነው። ኦኬ እንጂ ሊጨምር ይችላል። እና ምን አርጎታል? አቁሞታል። አሁን በጣም ብዙ እንደዛ የታየው በሚሊዮን አሁን ብዙ ሚሊዮን ይታያል። ከዚህ ከአቁሞብኝ እንትኑን አቁሞታል መቁጠሩ ማለት ነው ዶላር መቁጠሩ ዲስኳሊፋይድ ስለሆነ እሱ ዲስኳሊፋይድ አልሆነም። ቪዲዮ ዲስኳሊፋይድ አልሆነም። ዲስኳሊፋይድ የሆነው ከዛ ቪዲዮ በኋላ የሰራሁት አንድ ቪዲዮ ዲስኳሊፋይድ ሲሆን ማስጠንቀቂያ መጣ። ከዚህ በኋላ አንድ ብጨምር ከክሬተር ሪዋርዱ እንትን ይወጣል የሚል ይመጣል አይደል? እሱን ሲለኝ አሁን አቁሜዋለሁ እና ቪዲዮ እየታየ ነው እና ዶላሩን አንድ ቀን አሁን ዶላር መቁጠሩን አንድ ቀን ሆኖታል አቁሟል። ደግሞ እኔ እንትን ምን መሰለ ሁለቱም አካውንቴ ማለት ነው ትንሽ ተመሳሳይ ነገርም ሳላለው አንደኛው አካውንቴ ከቆመ ያዛ የሁለቱም አካውንት ነው የሚቆመው። ባለፈው እንደዚህ ቆሞ ጠይቄ ነበር እናንተንም ሁለቱም ቆመ ማለት ነው። ግን በኋላ ላይ አቆምኩት እንደዚህ እንትኑ ሲለኝ አቆምኩትና ለብቻ 20 ምናምን ቀን ያቆምኩት አለ። አሁን ይሄን አንዱን ቻናል 20 ምናምን ቀን አቁሜው በኋላ ግን ሳያው የቆሙት ዶላር አቁሙ መቁጠር ያቆሙት በኋላ ቆጥረው አገኘዋቸው በኋላ ማለት ነው። ከሁለት ቀን የሁለት ቀን ዲስኳሊፋይድ ግዴታ እንትን ይላል አንዳንዴ ይዘገያል ቲክቶክ ላይ የሁለት ቀን ዙሮ አሁን እሺ እና እንደዛ ሆኖ እንትኑ ቆሟል እንጂ ምናልባት እንደውም ጥሩ እየጠበቅኩ የነበረው ያሁኑን ነበር። ምክንያቱም ባለፈው ላይ ከአንድ ቪዲዮ ብቻ ማለት ነው ከፍተኛ ያገኘሁት። በእርግጥ በጣም ሌሎች አሉ በአንድ ቪዲዮ $1000 በላይ የሚያገኙ ማለት ነው። ግን የኔ ከፍተኛ አሁን 570 ከአንድ ቪዲዮ ማለት ነው $570 ከአንድ ቪዲዮ ብቻ ከአንድ ቪዲዮ ብቻ። እሺ እንደውም ብዙውን አለ አይደለ ትለፋለህ ማለት ብዙም ባይወጣ ቫይራል ማለት ነው። እኔ ዝም ብዬ ነው የምሰራው ማለት ኮንሲስተንትነሱን መቀጠል ብቻ ነው። እንደ ሰው አይደለም ይመስለኛል ቲክቶክ ደህና ነው። ከዚህኛው ላይ እለፋለሁ እንዳልኩ እለፋለሁ ምን እላለሁ ግን ሰው ስለሆነ ሁሉም ላይ አይታየው ይችላል። ስትወጣ ነው ምናልባት ያንተ ክፍተት የሚታየው። እዚህ ላይ ቲክቶክ ላይ ዝም ብለህ አንተ ኮንሲስተንት ሆነህ ስትሰራ በቃ እሱ ያውቀዋል ብቻ ቫይራል ያወጣል እንጂ አሁን የተለየ ነገር ሆኖ አይደለም። እንደውም አንዳንዱ በጣም ጥሩ ለሰውም ሊጠቅም ይችላል ምናምን ብለህ ያረከው ነገር ላይወጣ ይችላል። ግን ራሱ አልጎሪዝሙ ገፍቶ የሚያወጣው ነገር አለና አሁን ያንን ደህና ነው በእርግጥ ቪዲዮው ግን ሌሎችም ነበሩና እሱ አሁን አንዱ ብቻ እንደዛ ያመጣልኝ ነው። በቃ ብዙን አንድ ይሸፍንልኝ
የለፋውን በሱ ትካካሳለህ። 370 ማለት እኮ ከአንድ ቪዲዮ አሁን 86,000 ብር ከአንድ ቪዲዮ ብቻ። ይሄን አሁን እያባዛው ወደ ኢትዮጵያ የምቀይረው ምንድነው ኢንስፓየር እንደሆነ ነው። በቃ አሁን ይሄ ከአንድ ቪዲዮ ብቻ 86 ማለት ምናልባት የ8 የ9 ወር ደሞዝ ሊሆን ይችላል የአንድ ሰው። በሳይ ይውት በደንብ ይውታ። እኔ አሁን ይሄን ማለት ነው ከ2 ወር ምናልባት እዛ ብሰራ 2 ወርና በቃ እንደዛ ደሞዝ ነበር ሊሆነኝ የሚችለው በአንተ ስኬል ማለት ነው። አሁን ያን በእኔ ስለሆነ ነው እንጂ አሁን በመንግስት ሰራተኛ ደግሞ በዛ ትንሽ ወረድ ሊል ይችላል። ስለዚህ በእነሱ ደግሞ እንትን ይላል ማለት የብዙ ወር ደሞዝ ነው የሚሆነው። ትክክል። ሁለተኛው ቻናልስ ምን ያህል እኔ አሁን ሁለተኛው አሁን 500 በቃ $500 490 ምናምን ነው ሆልድ ብሎ ስለቆየ ነው 500 ገብቷል ብዬ ነው የማስበው። 500 498 ምናምን ነበር 500 ሲደመር 1500 ሲባዛ በ50 ኦልሞስት በሁለት ቪዲዮ ከአንድ ወር ከምናምን ውስጥ 304,000 አካባቢ ሰርተሃል ብር። አሁን ይሄ በአንተ ስኬል $500 ደሞዝን በአንድ ወር ከምናምን አገኘው እንደማለት። እና አንተን ያልኩ ማለት ነው ይሄ $500 ለራሱ ያመጣው አንድ ቪዲዮ ነው። እሺ አይደለም አንድ ቪዲዮ ሳይሆን ከወር የሚዋል እንትን ትቼው ነው ወደ ወር በቃ 20 ምናምን ቀን ሳለቅበት ነው እንደዛ ያመጣው። መጀመሪያ አካባቢ ሰራውና ዲስኳሊፋይድ ሆኖብኝ ከዛ ከክሬተር ሪዋርድ ከሚያስወጣይ ብዬ አቆምኩት። ከዛ በኋላ በየቀኑ ማለት ነው ቢያንስ እንትኑን ሳይው በየቀኑ ቢያንስ $10 ይገባል ማለት የተሰሩት ያመጡ ነበር ብዙ ጊዜ ማለት ነው። አሁን ያንን እንግዲህ ተቀምጠህ ነው እንደዚህ። ስለዚህ አሁን የምትሰራው ንሽ ምንድነው? አሁን ሁለቱም ጋር የምትሰራቸው ሌሎቹ ሰዎችም ለመስራት የሚፈልጉ ነገራቸው እስኪ ሰራቸው ማለት ነው። እዛም ላይ እንትኑም ላይ ስነግራችሁ ነበር ይሄ ነገር ስሞክረው በቃ ቫይራል እንደውም ባንደኛው በጣም የስፔኑ በተለይ በጣም ቫይራል እየሆነ ነው። ግን በአንድ ደቂቃ አድርጌ ስሰራው ቀነሰብኝ ቪዲዮ ምናምን ብዬ ማለት እይታው መጀመሪያ በትናንሽ ሰከንድ በቃ እስከ 30 ሰከንድ እና እንደዛ ነበር የምለቀው። በዛ በቃ ጥሩ ቫይራል ምናምን ሆነልኝ። በኋላ በአንድ ደቂቃ ሳደርገው ቀነስ ማለት ጀመረ። በኋላ ግን ያንኑ በተከታታይ ዝም ብዬ ሳረገው ግን አንዱ ቫይራል መጣ። ከዛ በኋላ ዝም ብሎ በተከታታይ 50,000 እና 100,000 በቃ ዝም ብሎ የሚመጣ ነገር ነው የነበረው ማለት ነው። ከ100,000 በላይ ነበር ሁሌ ዝም ብዬ የምጠብቀው ቶሎ እንደዛ ይሆናልኝ። አሁን በቀን ምን ያህል ቪዲዮ ፖስት ታደርጋለህ? በቀን ማለት ነው አሁን ላይ እንትን ሰላለብኝ አቁሜያለሁ እንደ አካውንት ከፍተህ አቁሜያለሁ ብለም ሌሎችም ጀምሬያለሁ። አሁን ብሩ መጣ ምናምን አልክ ስልክ ገዝቼበታለሁ። ያው የመጀመሪያ ክፍያን እኛን እናወጣናልና ምን አደረከው እስኪ? ስልክ ገዝቼበታለሁ ማለት ነው። ስልክ አጠገብ የገዛው ወይስ ይሄን የምታወራኝ ስልክ ነው? አለ። እስኪ አሳየ። ላሳይ እንዴ ኢንስፓየር ነው ማድረግ እንደሚቻል እስኪ። የሚገርም ነው። ሰው እንደዚህ ለፍቶ ይሳካለታል ማለት በቃ ይሄ ማለት ነው ለእንትን ነው ለቲክቶክ መስሪያ ለቲክቶክ ክሬተር ሪዋርድ መስሪያ ብዬ ማለት ነው። ምን የሚባል ስልክ ነው? እንትን ነው ያንተ እንትን ሆኖ A7 ነው የሳምሰንግ A7 እሱና ያትችኛው ሌላም ደግሞ ገዝታ A6 ደግሞ ይሄችን ደግሞ A6 ጎበስ ሁለት ስልክ ብቻ አንዱ እንትኖቹ ከፍ ብለዋል ዋጋቸው አሁን ትንሽ ጨመር አድርገዋል። በጣም ጎበዝ ነው። አሁን ያ ማለት አስበው እስኪ እንግዲህ በአንድ ስልክ ሁለት እንትን አድርገህ 300 ምናምን ሺህ ከሰራበት አሁን በሁለት ደግሞ አስበው እስኪ ቀጣይ ወር ላይ ሲመጣ በሚሊዮን የሚቆጠር ብር ታስገባለህ ማለት እኮ ነው። ይሄ እኮ ቀላል አይደለም። እንግዲህ አሁን የኢንተርኔት ፕሮብሌም ሶልቭ ተደረገ? ኢንተርኔት እንዴት ነው? በኬብል ምናምን መጠቀም አትችልም ከአንሊሚትድ ውጭ? ኬብል አሁን እንትና አላለኝ ማለት አሁን እኔ ኬብል ምናምን እስኪ እንግዲህ ገና አላወቅኩም ማለት አልጠያየኩም። አሁን የግዴታ ላሊበላ እንደሆነ ምናልባት እናንተ ኤክስፒሪየንስ ኢንተርኔት አክሰስ ወዳለባቸው ከተሞች መሄድ አትችልም? የግዴታ ላሊበላ ኢንተርኔት አሁን እንትናት ዋይፋይ ዋን እቺ ሮተሯ ማለት ነው እቺ ነበር የገዛሁት የነበረው። ይሄን ኤንጂኦ ላይ እንዳለሁኝ ለእንትኑ ብዬ ነበር ለዚህ
እንትንም ስሰራ ስለነበረ ማለት የሶሻል ሚዲያ ማኔጅመንት ያንንም ለመማር ብዬ ማለት ነው። የዛኔ ነው በቃ እሱንም ለመማሪያም ከፈልኩና ይሄንንም ገዛሁኝ። ለአመት ነው እንደውም የገዛሁት በየዛኔ በ10,000 እንትን ማለት ነው። እና አሁን ምናልባት የኬብሉን ያላችሁኝ ማለት ነው። እኔ ጥሩ ከሆነ እና ደግሞ ምን መሰለ አሁን በአንድ ስልክ ማለት ነው በአንድ ስልክ ብቻ ነው ያን ሁላ ኤዲት ማድረጌ ያለኝ አንድ ስልክ ነበር ማለት ነው። ሌላኛው አንዴ ተበላሸ ነው እና ኤዲትም ተደርጎበት ያንን ሁላ ማለት ነው አፕሎድም አድርጌበት ብዙ ነገር ነው የምሰራበት እና ይጨናነቃል። ያ ደግሞ ኤክስፖርት ለማድረግ በጣም ሰዓት ለራሱ ሲፈጅብኝ የአንድ ደቂቃ እኮ እስከ 30 ደቂቃ የሚፈጅብኝ ያለ አሁን ኤክስፖርት ለማድረግ ማለት ነው። አሁን ለምሳሌ ኤክስፖርቱ ላይ እንዴት እንደሆነ ታውቃለህ? ኮርሱ ጋር ሲመጣ በእያንዳንዱ ቻፕተር በቻፕተር ነበር የሰራ ነው እና ኮምፒውተር ላይ ኤክስፖርት ለማድረግ ቀላል ነበር። ምናልባት 10-15 ደቂቃ ቢበዛ 20-30 ደቂቃ ነበር የአንድ ሰዓት ቪዲዮ እንኳን። አሁን የተሰራው ኮርስ ላይ ያየሁትን ነው እንኳን ስልክ ላይ አይደለም ኮምፒውተር ላይ የሚለው በጣም አስቸጋሪ መሆኑን ያየ ነው። አሁን ዛሬ የሚለቀቀው ኮርስ ላይ ያየሁት ምን እንደሆነ ታውቃለህ? ቲክቶክ አውቶሜሽን ላይ 3 ሰዓት ከ46 ነው እና የተለያዩ አሴቶች ምናምን አር ተደርጎበት ኤክስፖርት ሲደረግ የፈጀ 11 ሰዓት ከ20 ምናምን ደቂቃ ነው የፈጀብን። በቃ ቁጭ ብለን አስበው 9 የተቀረጸው ቪዲዮ በ4K ኳሊቲ ስለነበር የተቀረጸው እሱን ራሱ ወደ ፉል HD አውርደ ነው ማለት ነውና ቶታል የተቀረጸው ቪዲዮ ሲጠራቀም እንትኑ ጂቢ ራሱ 53 ጂቢ ነው የሆነ ሙሉ ማለት ነው። እሱን ወደ 9.7 ጂቢ ነው የወረደው። አሁን ዩቲዩብ ላይ ዛሬ አፕሎድ ሲደረግ ራሱ ያዩት ነበር 2.26 ጂቢ ነው። ያ ማለት አስበው አንተ ደግሞ ኢንተርኔቱ ላግ እያረገብ ከዛ ደግሞ አንድ ስልክ ላይ ፖስት እያረክ ኤዲት እያረክ ኤኒዌይስ ብቻ እውነት ለመናገር ጎበዝ ነህ፣ ጀግና ነህ። በቃ ገብቷል፣ ላይፍ እንዴት እንደሚኖር ገብቷል፣ እንዴት እንደሚሰራ ገብቷል እና መስመሩን ይዘዋል። አሁን ያ ነው ኢንስፓየር የሚያደርገው። ብቻ ቢያንስ ይዩት ማለት ሌሎችም ለራሱ ማለት ነው እንደ እንትን አይደለም። አሁን የሚማሩም ሊሆን ይችላሉ። አሁን በተለይ ተማሪዎች ለራሱ እኮ በጣም ጥሩ ገንዘብ የሚያገኙ አሉ እየተማሩ ማለት በጎን የሚሰሩ ማለት ነው። ቲክቶኩን ዝም ብለው ስክሮል እያደረጉ ከሚውሉ እኔ በፊት እንዳልኩ እንኳን ቲክቶኩን ሌላውም ወይ ትምህርቱ ላይ ካልሆነ እንደዛ ነበር የነበረው ማለት ነው። ቲክቶኩን ዝም ብለው ስክሮል እያደረጉ ዝም ብለው ከሚውሉ ራሳቸውም እንትን እያደረጉ እየሰሩ ማለት ነው ቢያንስ እየሰሩ እንትን ቢያደርጉ በጣም የተሻለ እንትን ያገኛሉ። ቢያንስ ያሳድጋቸዋል። የሚያሳድጋቸው ላይ ቢሰሩ በጣም ጥሩ ነው ብዬ ነው። አሁን የመጨረሻው ክላስ ላይ ያለ ተማሪ 12ኛ 12ኛ ክፍል ነው። ቪዲዮ ኤዲት ያደርጋል፣ ግራፊክስ ምናምን ይሰራል። ከዛ ቲክቶክ ላይ ነው አሁን ያለው። በዚህኛው ወር ራሱ የሰራው ገንዘብ እኛ ጋር የተማረና አይ ቲንክ ካልተሳሳትኩኝ $1,000 ምናምን ነው የሰራው። $1,100 ነው $1,001 እንደዛ አካባቢ ነው የሰራው በዚህ ወር። አስተውና ግራፊክስ ላይ ሲሰራ ጀማሪ ስለሆነ የራሱ እንትን ስላልነበረው 200-300 ብር ምናምን ነበረ አንድ ፎቶ አንድ ቪዲዮ ምናምን ኤዲት የሚያደርገው። አሁን በቃ ቲክቶክ ላይ ነው ልጁ ነው። ቲክቶክ ላይ 24 ሰዓት የለም ከክላስ ይመጣል። ከ9 ሰዓት በኋላ እስከ 6 ሰዓት እስከ ሌሊቱ ምናምን ቲክቶክ ሰራለሁ አለኝ እና አስበው በጣም የሚገርም እድገት ነው። እና ሌሎችንም የምላቸው ዩኒቨርሲቲ ተማሪ ከሆኑ ደግሞ ዩኒቨርሲቲ አንተም ተምረሃል፣ እኛም ዩኒቨርሲቲ ተምረን ያለፍነው እና ምን ያህል ጊዜ እንዳለው ይታወቃል። በጣም ፍሪ ታይም አለ ከክላስ ውጭ። ምግብ እዛ ነው፣ ትራንስፖርት የለብህ፣ አዳር እዛ ነው፣ ኢንተርኔት ችግር የለብህ። የትምህርት ቤት የዩኒቨርሲቲ ኢንተርኔት ነው የምትጠቀም። እዚህ ጋር ህይወትን የሚቀይር ነገር መስራት ግዴታ ነው። አሁን ምን አይነት ኒሾችን ነገራቸው እስኪ፣ ምን ኒሽ እንደምሰራ ነገራቸው። እሺ ኒሾቹ እንትን ናቸው የአኒሜሽን ሆነው ግን ምንድናቸው? ዝም ብሎ አኒሜሽን አለው። አሁን ብዙ አለ አይደል እንትኖች ለራሱ የጌሚንግ እንትን የሚያደርጉትም አለ። ያም እንደ አኒሜሽን እንትን የሚያደርጉት ግን ያ ሳይሆን የአኒሜሽን ሆኖ አኒሜሽኖቹን ማረጋው ከዩቲዩብ ላይ የሚለቀቁትን እኔ ምንድነው ማረጋቸው? አንደኛ የመጀመሪያ የእንግሊዘኛውን ንገራቸው። የእንግሊዘኛውን ማለት ነው ቀጥታ አመጣለሁኝ እንትኑን ስክሪፕቱን ወስደዋለሁኝ። ያዛን የአኒሜሽኑ ታሪክ ነገር ይሆናል ግን እውነተኛ ታሪክ ነው ሁሉም ማለት ነው። ያንን እውነተኛ ታሪኩ ምን አረጋዋለሁ እኔ አሰፋዋለሁኝ በእንትን እንዲሰፋልኝ ያረጋውና በኤአይ ላይ ስክሪፕቱ ማለት ነው ጀነሬት ያረኩትን ስክሪፕት ሰፋ አድርገህ ስጠኝ ይለዋለሁኝ።
እኔ በምፈልገው ማለት ነው። ኢሞሽናል እንዲሆን አድርግልኝ ይለዋለሁ ወይም ይሆናል አይደለ የጥንቃቄ አድርገው ወይ ምናምን ለውና ከዛ ወይ ኮል ቱ አክሽን ጋራ ምናምን ብዬ ያንን ሰጠዋለሁኝ ረዘም እንዲል ለአንድ ደቂቃ እንዲሆንልኝ ማለት ነው። ምክንያቱም የአኒሜሽን ሆኖ በጣም ትናንሽ ናቸው ማለት ከ30 ሰከንድ በታች ብዙ ይኖራል። ጥሩ ሆነው ግን ይሆናሉ እና ለክሬተር ሪዋርድ አይሆኑም እነዛ ማለት ነው። ስለዚህ እነዛን እኔ እንደዛ አስፍቼ ነው የምሰራቸው እንደ ኮሜንታሪ አይነት ማለት ይቻላል። ግን እንደ ስቶሪ ቴሊንግም ብቻ የሁለቱንም አይነት ነገር እንትን ይላል ማለት እንችላለን። እስኪ ዝሮ ታየዋለህ አንተምና እንደዛ ነው። ሁለቱም የአኒሜሽን ናቸው። እዛ ላይ ለራሱ ኮርሱ ላይ እኮ እየነገርኳቸው ነበር። እኔ የምጠቀመው ከዛክዲ የሚባሉ እንትን ቻናል አለ። አይተኸው ከሆነ አላውቅም 25 ሚሊዮን ምናምን ፎሎወር ያለው ዛክዲ ማለት እንትኑ ነው። ይሄ ኢሉዥን የሚሰራው ነገር የሆነ ሙኑን ምናምን ነገር ጎተትኳት ምናምን የሚለው አይደለ? ፓሪስን አንቀሳቀስኩት ምናምን ነገር አይደለም። ዛክዲ ፊልምስ ነው የሚለው። ዛርኪ አስገባዋለሁ። በጣም ብዙ ነው በዛክዲ ፊልምስ። እሱን ብቻ አይደለም የምጠቀመው የብዙ ነው የምጠቀመው። ግን የሱ በጣም ስለሚታወቅ እሱን ነበር ስነግራቸው። ሌላ ልጆች ለራሱ እኮ እኔ ከዛ በኋላ እንትን ያሉኝ አሉ ኮንታክት ያደረጉኝና ነግሬያቸዋለሁ ማለት የኔ እንዴት እየሰራው ማለት ጥሩ እንደሆነ ኤዲቲንግ ለራሱ አንዳንዶቹ የጠይቁ የነበሩና እንዴት አድርገው ነው ምናምን የሚለውን ዙሮ ኤዲቲንጉ ምናምን ከእናንተ ነው ያየሁት። እናንተ ባሳያችሁኝ ነው ያደረኩት። ኦኬ ዛክዲ ፊልምስ የሚባለው 25.4 ሚሊዮን ፎሎወር ያለው እሱ ማለት ነው። አሁን እሱ ገብተህ ብታይ እውነተኛ ታሪክ ናቸው ሁሉም ማለት ነው። ምናልባት አንዳንዱ እንትን ይሆናል በቃ ዓለማችን ላይ የሆነ እንትን ምንድነው ዲዲዩኖ አይነት ነገር አለው። ሌሎቹ ደግሞ የሆኑ እንትኖች ታሪኮች ነገር ይኖራል በዓለማችን ላይ የተደረጉ ከሂስትሪም ነገር ያመጣል ከቴክኖሎጂንም ያመጣል እና በአጠቃላይ ብዙ ነገር እንትን አለው ማለት ነው እሱ ላይ የሚሰራቸው እና የነሱን ምን አደርጋለሁ ትናንሽ ናቸው ቪዲዮዎቹ እንትን 1 ደቂቃ አይሞሉ። እያየሁት ነው። ስለዚህ እነሱን ምን አደርጋለሁ ቪዲዮዎች እንትኑን አደርጋለሁ ትራንስክራይብ ቪዲዮን ትራንስክራይብ ካረኩ በኋላ እሱን ከ1 ደቂቃ በላይ እንዲሆን ማለት ነው ማርዘም ነው። አርዝሜም ከዛ ላይ ደግሞ በፈለኩት መልኩ አረጋውና ቪዲዮ ኤዲት አረጋዋለሁ። ሌሎች ቪዲዮዎችንም ጨምሬ የአኒሜሽኖቹ ማለት ነው ቀጣጥዬ ምናምን ዝሮ 1 ደቂቃ በላይ ምናምን አረጋዋለሁ። ከዛ ኮል ቱ አክሽን ይኖረዋል። ምናልባት አሁን ይሄንን እናንተ ብትኮኑ እንደዚህ ታረጉት ነበሩ አይነት ወይም ደግሞ በቃ እዚህ ድረስ ከቆያችሁ በዛው ፎሎ አድርጉ አይነት ላይክ አድርጉት ይሆናል። ብቻ እንደዛ አይነት ይኖረዋል እንትን መጨረሻ አካባቢ። ከዛ ደግሞ የኔን ሪል ቪዲዮዎች ምናምንም ሪል እንትኖችንም አስቀምጣለሁ። በደንብ ሰርች አድርጌ ነው በእርግጥ የምለቀው ማለት ነው። እሱን ብታየው በደንብ ሰርች አድርጌ ነው የምለቀው። ዝም ብዬ አንስቼ ልቅቅ አይደለም ማረገው። መጀመሪያ ጉግል ላይ ገብቼ ስለዛ እውነተኛ መሆኑን ከዛ ትክክለኛ ፎቶዎችን አምጥቼ የት ነው የተሰራው ይሄ ነገር የተከሰተው ሙሉን አመጣለሁ። ያንን መጨረሻ እንደውም አቀርብላችኋለሁ እንደ ኤቪደንስ እንዲሆናቸው ማለት ነው። ፎሎወር ቶሎ ያደገው እንደውም የሆነ ጊዜ እኔ አላየሁትም እኮ ከዘጋሁት በኋላ ነው እኮ 100,000 ሄደው እንጂ 60 ምናምን ሆኖ ነው ያበር ያየሁት። እንትኑን መልቀቄን አቁሜ ስመጣ 100 ሄዷል ማለት ነው። እና በኋላ ላይ ኮሜንቶቹን ሳይ ሪል ማምጣት ምናምን ነው በጣም ይወደድ ነው ምናምን የሚል ነው ገብቷል እንትኑ ያየሁት። እና ያንን ለራሱ ዝም ብዬ አይደለም ትንሽ መስራት ያስፈልጋል። ያንን ተከከለ ግን በቀላል ግን ማድረግ ይቻላል። እኔ የነገርኳቸው ፎሎወር ምናምን ለማምጣት ሌሎችም ልጆች የጠየቁኝ አጫጭሩን ቪዲዮ መልቀቅ ይችላሉ ኤዲት አድርገው ማለት ነው። ኤዲት ተደርጎ መልቀቅ ነው ምንም ችግር የለውም። በተለይ ይሞክሩት በተለያየ መልኩ ግን ፎሎ የሚያደርጉትን ነገር ማወቅ አለባቸው። ፎሎ ማንን ያደርጋሉ ምናምን የሚለው እንጂ ቫይራል ያወጣል ብዙ ጊዜ ስላየሁት ነው። ከዛ ሁለተኛውም ዙሮ አኒሜሽን ነው። አኒሜሽኖቹን እነዛን ትራንስክራይብ ራሳቸውን ማለት ነው ራሳቸውን ትራንስክራይብ አድርጌ እንደዛ ስፓኒሽን ነው ወይስ እንግሊዘኛ የምሰራበት ትራንስሌት እያረካቸው ነው ወደ ያሁኑ የእንግሊዘኛውን አሁን እንደዛ ያልኩ ነው።
የስፓኒሾቹን ደግሞ ትራንስሌት ነው። ዝም ሙሉውን ትራንስሌት ማድረግ ብቻ ነው ወደ ስፓኒሽ። የእንግሊዘኛውን ነው የማመጣው፣ ግን እንግሊዘኛውን ወደ ስፓኒሽ ቀይረዋለሁ። ወደ ስፓኒሽ ትራንስሌት አስደርጌ ምናምን ተጠቅመው ማለት ነው ያንን መለቀው ማለት ነው። በኤአይ ነው፣ ሁሉንም በኤአይ ነው የሚሰራው። ምን አለ መሰለ የኤአይ ስቲኪ ቪዲዮዎች እንደነዚህ አይነቶች አሉ። አሁን የጠየቀው ልጅ አለ እና ከኛ እኔ በጣም ጥሩ ነው። በአዶቤ እንትን ነው የሚሰራው። አዶቤ ምንድን ነው የሚባለው? ብቻ በአዶቤ በዛ ነው ስቲኪ ማን አለ? ኦኬ አዶቤ እንትን ኮርሱ ላይ ያለውን አይደለ? ኮርሱም ላይ ያለ አሰራሮቹንም እንደዚህ ዩቲዩብ ላይም አሉና የሱን ምናምን እንድጠቀም ወይ ማለት ቢያለኝ ነበርና ቢሰራበት በጣም ጥሩ ነው። እኔ በዛ በጣም ነው የሚታዩት ያዩዋቸው እንደዚህ ያልኩ በስፔል ላይ ማለት ነው። የኔም ለራሱ እንደዛ አይነት ነገር አለው። ግን እኔ ግን አዶቤ ማልጠቀም ማለት እንደዛ አይነት በአዶቤም አይደለም የምሰራው በስልክም ስለሆነ ያንን ለመሞከር አልሞከርኩም። ኦኬ ግን የኔ ጓደኞች ግን እንደዛ ናቸው ማለት እኔ ከምሰራቸው ተመሳሳይ አይነት ነገር ያላቸው በዛ ይሰራሉ። ኦኬ አሁን አንተን አይተው ምናምን የሚሰሩ ሰዎች አጠገብ ላይ ያስተማርካቸው ምናምን ያሳያቸው? እኔ ብቻዬን ነኝ፣ ከማን ጋር ማንንም አላውቅም። ምን ግን ማለት ነው ከማንም ጋር ጓደኛ ምናምን የለኝም። እዛ የምሰራቸው ምናልባት ምናምን ሊሆን ይችላል የሆነ ለኔትወርክ ማርኬቲንግ ብቻ ብዬ ማለት ነው ራሴን ለማለማመድ ሰው ጋር ለማውራት ያው የሌለህን ነገር እንትን መለማመር ነው እቺ እና የዛኔ ብቻ ትንሽ ጓደኞች ምናምን ብዬ ጻጽፌ ነበር እንትኖችን ቆጥሬ ያም ቢሆን ግን አልተሳካም። ትንሽ በእኔም እምነት ብዙም ያገኘ ሰው አልነበረም መሰለኝ። ያወራልን ብለው ብዙ ያልጠበቁ ስለሚኖር እና ዙራውን አንዱን በመሞከር አንዱ ሲሳሳት አንዱ በመሞከር ማለት ነው አንደኛው ላይ መንገድህን ያስተካክለዋል። ትክክል ትንሽ ብዙ እነዛን ሳረግ ማለት ነው እየከሰርኩ ነው የሚነግር ኔትወርክ ማርኬቲንግ ጋር። የቲክቶክ ማስተር ክላስ መመዝገብ ለምትፈልጉ ምዝገባ ዛሬ ስለተጀመረ እታች ዲስክሪፕሽን ላይ በሚገኘው ሊንክ ገብታችሁ መመዝገብ ትችላላችሁ። አታለበትራ 26 የቴሌግራም ቻናል ላይ ኮንታክት ልታደርጉ ትችላላችሁ። የምንቀበለው በጣም ጥቂት ተማሪ ስለሆነ ያለንም ቦታ ደግሞ በጣም ጥቂት ስለሆነ ቀድማችሁ መመዝገባችሁ እንዳትረሱ። የ30% ዲስካውንት ስላለው አሁኑኑ ቀድማችሁ ተመዝገቡ። በቃ የሚገዛ ነበር ወደ 26000 ብር ምናምን ገዝቼ ነው እቃው አሁንም ሙሉ ያልሸኩታለ ማለት ነው። ኔትወርክ ማርኬቲንግ ማለት እንደዚህ ፒራሚድ ምናምን የሚባለው ነው። እንትን ካስገባ እንትን ይሆናል። እንትን ዙራ ወደዛ ይጠጋች የኢቲኬር እንትኖችን ዙራ ሰምተዋል። በቃ አውቃል። ፕሮዳክቶቹን ምናምን የፕሮዳክቶቹን አምጥተን መሸጥ ምናምን አሁን ደግሞ በጣም ተወደዋል። የሚገርም ማለት ነው። እኔ ባመጣሁበት ሳይሆን ከጥፍ በላይ ሆኖ እያየሁ ትናንት ነው የሚሸጥበት ለራሱና ዙራ አሁን ብዙ ነው የሞከርኩት ለማለት ነው። ያንን እኮ አምጥቼ ዝም ብዬ መሸጥ አይደለም፣ በየቤቱ እኮ ነው ቤት ለቤት እየዞርኩ እያስረዳሁኝ ማለት ነው። ስለ እያንዳንዱ ምርት እያስረዳሁ ነበር የሚሸጠው ቤት እየዞርኩኝ ማለት ነው። ያንን በአንዲት ቀን እረፍት ስላለችኝ ጠዋት ወጥቼ ማታ መሰራት ነበር። ያን ከዚህንን አሁን እዚህ ላይ ከመጣዴ በፊት ማለት አሁን እንዴት ነው ወደፊት ምንድን ነው የምታስበው? በዚህ ምን እያሰብክ ነው? አሁን ይሄንን ነገር ማለት ነው አሁን መቀጠል ነው ለጊዜው እንትኑን መቀጠል ነው። አሁን ለራሱ እስኪ ምናልባት ካንተም አንዳንድ ሪኮሜንዴሽን ትሰጠኝ ትችላለህ ፒሲ ላይ ማለት ነው። አሁን ፒሲም ለገዛ ስላሰብኩኝ ምክንያቱም ግዴታ ነው ኤዲት ማድረገው እንትን ባለ ነፃ ሆኜ በዛ መስራት ፈልጋለሁና ትንሽ ፒሲ ላይ አሁን እንትኑ ላይ ግራፊክስ ጂፒዩ ላይ ስንት ቢሆን ከሰዎች እየተቋቋሙ ነው መቼም ልገዛ ስትል ትጠይቃለህ እና እኔም ራሴን ሰርች ያረኩታል እና ከሱ አንፃር አንተ የትኛው ጥሩ ነው የሚለውን ምክንያቱም ገዝቼውም በኋላ ችግር እንዲፈጥርብኝ አልፈልግም። ለዛ ምናልባት አንተ አይተህ ጥሩ ነው የምትለውን ንገረኝ። ምክንያቱም አንዴ ገዝቼ ቢያንስ እንትን እለዋለሁ ጥሩ ከሰራሁኝ ሌላ ደግሞ አሳድጓለሁ። እንግዲያስ ዞሮ ከቻልክ በቃ ትጽፍልኛለህ ይሄ ቢሆን የሚለውም እኔም እጽፍልህና እንትን ትልኛለህ። በጣም እሱ ነው ደስ ያለኝ እንደዚህ በመስራት ይሄን ያለው በማምጣት ዴዲኬትድ በመሆን ማንንም ኢንተርቪው አላደረግንም እስካሁን። በቮይስ ምናምን ኢንተርቪዎች ይኖራል ወይ ላይቭ ላይ ክላስ ላይ እኔ እንደዚህ እየሰራሁ ነው እንደዚህ ምናምን ብለው የሚናገሩ አሉ።
አንዳንዶቹ ታውቃለህ ያው ይደብቃሉ። ኢትዮጵያ ላይ እውቀትን መደበቅ እንደ ትልቅ ነገር ነው የሚታየው እና እኔም አሁን ብቻዬን ስለሆንኩኝ ያው ሰው ጋር ስለማሉን ማለት ነው ምን እንደሚያስቡ ብዙም ስለማለት ነው አሁን ማውራ እንጂ ተቀላቀየ ምናምን ቢሆን እንደዚህ ልደባበቅ ይችላል። ትክክል ነህ። ብቻህን ስትሆን የምትሻሻለው ትክክል ነህ። እና በዚህ እንትን ውስጥ ያልጠየቅኩ ነገር ካለ ማለት የምትፈልገው ማስተላለፍ የምትፈልገው ነገር ካለ እንዲሁም ደግሞ በተጨማሪ በጉዞ የተማርከውን አጠቃላይ ለወጣቱ ጄኔሬሽን የምታስተላልፈው መልእክት ካለ? እሺ እንደ አጠቃላይ የትኛውም ቢሆን የራሳችሁ ጥረት ነው የሚለው ነገር በጣም አስፈላጊ ነው። ኮርስ የትኛውም ሊሆን ይችላል። ኮርሱን ትማርበትና ይሄን እንደዚህ አድርጉ የሚለውን ነገር ትተገብራለህ። ግን የሚተገብረው ራሱ ነው። ሰውየው ራሱ እየተገበረ እየሰራ ካልሆነ በቀር ኮርሱን ስለተማርክ ብቻ ውጤት ታመጣለህ ማለት አይደለም። ይሄንን ነገር በደንብ ነው ያየሁት። ምክንያቱም እኔም ነገሩ የምሰራው ትንሽም አሁን በዚህ ውጤት ጥሩ ነገር እያመጣልኝ ያለው ኮርሱን ያየሁትን አይቼ እስኪ አንዷን ልሞክራት አይነት ነገር በሚል ሳይሆን ያየሁትን በመተግበር ስተገብርም ደግሞ በደንብ አድርጌ እስከ ጥጉ ድረስ በማየት ማለት ነው። ውጤት እስኪያመጣ ድረስ በማየት ደግሞ እዚህ ላይ ያላችሁን አቅም አውጥታችሁ እና ትኩረት ሰጥታችሁ ከተሰራ ማለት ነው ከተሰራ ውጤት መምጣቱ የማይቀር ነገር እኔ ይሄንን ያየሁት ከኮርሱንም ጭምር እስከ ቲክቶክ ላይ ያለውንም ስራ ማለት ነው። ስለዚህ አሁን የትኛውም ሊሆን ይችላል ቲክቶክም ሆነ ዩቲዩብ ላይ ሆነ ዝም ብለው ተቀምጠው ቀልዳቸውንና ወሬ ለራሱ የሚያወሩትን እሱን እየፖሰቱ ብቻ የሚያገኙበት ገንዘብ እያገኙ ባሉበት ጊዜ በዚህ ሰዓት አሁን የምታዩዋቸውን ጥሩ ናቸው የምትሏቸውን ፊልም ለራሱ ሊሆን ይችላል የተለያዩ ነገር ያንን ተቆርጦ ማለት ነው ክሊፕ ተደርጎ ተስተካክሎ እንዴት እንደሚለቀቅ ያንን ነገር ካጠኑ በኋላ ያንን እየለቀቁ ራሳቸውን እንዲሁም ተጨማሪ እኮ ቤተሰባቸውን ሊያግዙበት የሚችልበት ሁኔታ ነው ያለው። ስለዚህ ጊዜያችሁን ባልሆነ ነገር እንትን ላይ ከሚያውሉ ልጆችን ብቻ ሳይሆን ደግሞ አሁን ኑሮ ዝም ብሎ አይቀመጥም። አሁን ላይ የነበረው ነገ ጨምሮ ነው ሁሉ ብዙ ነገር የሚታየውና ያንን ነገር ደግሞ እሱን ተከትሎ አብሮ ኑሮንም እያሸነፉ ለመሄድ ስራም ያላቸው ቢሆን ጎን ለጎን መስራት የሚችሉት ቢሆን ጥሩ ነው። በተለይ እየለፉ ልፋት ኑሮት እየለፉ ውጤት ነገር የማያመጡበት ነገር ካለ ይምጡና ቲክቶክን ይሄን ይሞክሩት። ሞክረው ይዩት። የሚለፋ ሰው ሌላ ቦታም በዚህም ለፍቶ ማምጣት ስለሚችል ማለት ነው። ሌላ ቦታ ላይ የማይለፋና ሌላ ቦታም ላይ ምንድነው ዝም ብሎ እንትን አይነት ሰው የለም። ሁሉንም ነገር በቀልድና በእንትን የሚያደርግ ሰው እዚህም ላይ አይሳካለትም። እኔ በቃ ትክክለኛውን መንገድ ነው ያለብኝ። በትክክል የሚሰራና ያንን ነገር ውጤት አመጣለሁ የሚል ሰው ግን ይሳካለታል። ይሄንን ስል በደፈናው ትንሽ ተሰርቶ ውጤት አይመጣም ማለት አይደለም። አውቆበትና በትንሽ እንትንም ጥሩ ውጤት የሚያመጡ ይኖራሉ። እኔ ባላቃቸውን በአካል ቪዲዮዎቻቸውን እያየሁ በትንሽ ቪው ማለት በትንሽ ቪዲዮ ብቻ አፕሎድ አድርገው በጣም በሚሊዮንም ሆነ ምናምን ጥሩ የሚታይላቸውና ቶሎ ክሬተር ሪዋርድ ገብተው ውጤት የሚያመጡ ሰዎች አሉ። እያየሁት ስለሆነ ነው ያዩዋቸው ነው በአካል ባላገኛቸውም ማለት ነው። እንደዛም ይገኛል ይሰራል ማለት ነው። ግን የኔን ነው ያልኳችሁ። የኔን ብዙ ላፍቼበት ነው ከዚህ እንደዚህ ውጤት ያመጣው። አንድ ፖስት ሳይሆን ብዙ ፖስት ነው ብዙ ነገር አይቼ ልዩነቱን አይቼ ማለት ነው። ይሄንን በቃ ተመችቶኝ ምናምን ማለት አያስፈልግም። በተለይ ወጣቱ ናችሁ ምናምን ከሆነ ደግሞ እንደዛ አያስፈልግም። ይሄንን ምግብ አማርጬ ልብላ ምናምን እንደዛ ምናምን አያስፈልግም። ሌላ እንቅልፍም ላይ ደግሞ ትንሽ ቆጠብ ማድረግ ሊያስፈልግ ይችላል መጀመሪያ ላይ ማለት በኋላ ላይ እንቅልፉ ሊመጣ ይችላል። አስባችሁ ነው የምትለቁት ቫይራል የሚወጣበትን ሰዓት ምናምን እያደረጋችሁ የዛኔ በደንብ ሲወጣ ማለት ነው እንቅልፍ ማግኘት ምናምን ይቻላል። ግን መጀመሪያ ላይ ብዙ ነገሮችን ትንሽ እንትን ማድረግ ያስፈልጋል ብዬ አስባለሁ። እነዚህ ናቸው የማስተላልፈው ማለት ነው። ከተማሪም ሊሆን ይችላል ስራ የሚሰራም ሰው